ወደ ህይወቴ እንዳይመጣ እንዳትልኪብኝ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። እናቴ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ አስቀምጬልሃለሁ። መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልግም። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ ማስረጃ እንዲሆነኝ ነው ወጥቼ ዮሃ ሚዲያ ላይ የቀረብኩት። እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። በጣም ግን ልብ ያማን፣ በጣም ያሳዝናል። የዚህን ጉዳይ ሙሉ ታሪክ ሙሉ ቪዲዮ በዚህ ፕሮግራማችን ላይ ትመለከቱታላችሁ። ዲቦራና ቢኒያም በሚል መጠሪያ በዮሃ ሚዲያ በኩል የሚታወቁትና ከዚህ ቀደም ታሪካቸውን ያካፈሉን በጣም በርካታ ጭቅጭቆች፣ በጣም በርካታ ጉዳዮች ተነስተው በስምምነት ተለያዩ ብለን ያሰብናቸው እነዚህ ወጣቶች በአዲስ ክስተት መጥተዋል። በተለያየ መንገድ የተቆራረጠ ነገር ሰምታችሁ ሊሆን ይችላል በማህበራዊ ሚዲያዎች ላይ። ነገር ግን ሙሉ ታሪኩን የተፈጠረውን ነገር መስማታችሁ ሁላችንም እንማማርበት ዘንድ ነው የምናደርሳችሁ ማለት ነው። እሱን አስባችሁ እንድትከታተሉን። ከዚያ ባለፈ ግን የዲቦራና የቢኒያም ጉዳይ በአዲስ መንገድ የመጣበት ሂደት ምንድን ነው? በአዲስ መንገድ ይሄን ያክል ከባድ ጦርነት የተነሳ እስኪመስል ድረስ የመጡበት አዲስ ሁኔታ ምንድን ነው? መጨረሻቸውስ ምን ሆነ? በምን አይነት መንገድ ተቋጨ? ሁሉንም ታዩታላችሁ ማለት ነው። እንደምንቆያችሁልን የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ነው እንዲህ እየዳሰስን የምናቀርብላችሁ። ጌታቸው በላይ ነኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ከማስታወቂያው በኋላ ይህንን አስገራሚ ታሪክ እንሄድበታለን። በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቀረበን ሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪትስ ፕሮፐርቲ። ቢኒያምና ዲቦራን ብዙዎቻችን የተመለከትናቸው በዮሃ ሚዲያ በኩል ነው። ዮሃ ሚዲያ ላይ ለመጀመሪያ ጊዜ የመጣው ቢኒያም ነበረ። ከዚህ ቀደም በህይወቴ የሰራሁት ስህተት አለኝ፣ ያሳለፍኩበት መስመር አለኝ፣ ከዚህ ታሪኬ ሰዎች ይማራሉ፣ ከዚያ ባለፈ ደግሞ እኔም የምፈታው እንቆቅልሽ አለኝ በማለት ነበር ወደ ሚዲያው የቀረበው። ታሪኩን አጋራ። በተለይ ደግሞ ከዲቦራ ጋር ያሳለፋቸው ህይወት መንገዶች ስህተት ያለባቸው ቢሆኑም እንኳን ነገር ግን በመሃላችን ልጅ እንደተፈጠረ ይሰማኛል። እርግጠኛ ለመሆን ደግሞ በዲኤንኤ ማረጋገጥ እፈልጋለሁ። ከዚህ ባለፈ ጉዳዩን በሰላም ቋጭቼ ቀጣዩን መስመሬን ማስተካከል እፈልጋለሁ የሚል ነበር የቢኒያም ሐሳብ። እንግዲህ ይህንን ጥሪውን የተከተለችው ዲቦራ ደግሞ እሷም መታ የራሷን የህይወት መንገድ በጣም በርካታ ያሳለፈቻቸውን ምስቅልቅሎቿን ከማካፈሏ ባለፈ ከቢኒያም ጋር የነበራቸውን እሱ ከተናገራቸው ነገሮች በተቃራኒ ደግሞ የኔም እውነት ይህ ነው ብላ ያሰበቻቸውን ነጥቦች አነሳች። እየቆዩም ከብዙ ጭቅጭቆች በኋላ ልጃቸውን በዲኤንኤ ተመርምሮ የቢኒያም ልጅ ስለመሆኑ ማረጋገጥ ፈለጉ። ሁለቱም ተስማሙ። ስምምነታቸው ግን አንድ ነገር ነበረው። ምን መሰላችሁ? የዲቦራ ሐሳብ በዲኤንኤ ተረጋግጦ ያንተ ልጅ ከሆነ ይህን ልጅ በየወሩ ገንዘብ እየቆረጥክ በፍርድ ቤት መሐላህን ሰጥተህ በየወሩ የሚገባህን የአባትነት ድርሻ እንድትወጣ፣ ከዚህ ባለፈ ልጁ ያላባት ማደግ ስለሌለበት እንደ አባት ከጎኑ ሆነህ እንድትንከባከበው እፈልጋለሁ የሚል ነበረ የዲቦራ ነጥብ። ቢኒያም ደግሞ ተስማማ። ከዚያም የዲኤንኤ ምርመራው ተደረገ። እውነትም ልጁ የቢኒያም ሆነ፣ ተረጋገጠ። በዚህ መንገድ ወደ ፍርድ ቤት አቀኑ። ዮሃ ሚዲያ ላይም ተስማሙ። የሚያደርጓቸው ነገሮች ጋዜጠኛውም አለምሰገድ በጣም በተደጋጋሚ ማድረግ የሚጠበቅባቸው ነገር እኔ እንደ ታላቅ ካገኘሁት የህይወት ልምዴ ልምከራችሁ እያለ ብዙ ነገሮችን ሲያካፍላቸው ቆየ። ሁለቱም ደግሞ የየራሳቸው ደጋፊም ነቃፊም ስለነበራቸው ሰዎች ድጋፍ አደረጉላቸው። የግል ህይወታቸውንም
በመልካም መንገድ መቀጠል ፈለጉ። ከዚያ ውጭ በሶሻል ሚዲያ ውስጥ ተቀባይነቶችን እያገኙ ተከታዮችን ማፍራት ጀመሩ ማለት ነው። እነዚህ ሁሉ ነገሮች ተፈጥረው በፍርድ ቤትም በየወሩ 5,000 ብር እንዲከፍል ለልጁ ማሳደጊያ፣ ከዛ ባለፈ በየሳምንቱ አንድ ጊዜ እሁድ ቀን እየሄደ ልጁ እንዲመለከት እሷም እንድትፈቅድለት ተወሰነ። በዚህ ተስማምተው ጉዟቸውን ቀጠሉ። አሁን ግን ከወራት በኋላ በጣም ባስገራሚ ሁኔታ ከበድ ባለ ጦርነት በሚመስል ሁኔታ ውስጥ ተመለሱ። እንዳልኳችሁ ሙሉ ታሪኩንና ሙሉ ቪዲዮን ከዚህ ዝግጅት ነው የምትመለከቱትና እስኪ ምንድነው የተፈጠረው በመሐላቸው የሚለውን በየመሐሉ እየተነጋገርንበት እንመልከተው። ያሳደግካለሁት አንተ የፈለገ አይፎን 17 አንፎ ምናምን የፈለገ ብትጋጋጥ የፈለገ ነገር ብትሆን ልጄን በክብር አሳድጌ ነው። ሚስቴና ተገዛችኝ አያገባኝም። ማንም ይግዛልህ ገባ። ግን ደግሞ ምንም ቢሆን ልጄ በኔ ልጅ ነው ገባ። በኔ ልጅ ነው ያገኘኸው። ይሁን አገኘህ አይደል? ሰላም ስጠኝ። እኔ ከሰላም ውጪ ምንም አልፈልግም። አንተ 10 ሳንቲም ለኔ አድርገህልኝ አታውቅም። እዚህ ነገር ላይ የምንረዳው ነገር ምንድነው? ብዙ ነገሮችን ማግኘት የቻልከው በማህበራዊ ሚዲያ ብዙ ሰዎችን ማፍራት የቻልከውና ስምህን የገነባኸው ተከታዮችን ማፍራት የቻልከው ገንዘብም በዩቲዩብ በኩል እየሰራህ የምትገኘው በኔ ልጅ ምክንያት ነው። ምክንያቱም የኔንና የልጄን ስም በማህበራዊ ሚዲያ ላይ እየጠራህ ብዙ ነገሮችን እያልክ ስለሆነ በዚህ ምክንያት ነው ያገኘኸው የሚል ነው ሐሳቧ ዲቦራ። ከዚያ በኋላ ሌሎቹ ነገሮች ትቀጥላለች። 10 ሳንቲም እያንዳንዱ ለልጁ እንኳን አደረግከው ያልከው ልብስ ቁጭ አድርጌዋለሁ። ነገ መተህ መውሰድ ትችላለህ ለብስራት ለዛኛው ልጅክ ገባ። 5 ሳንቲም ሲጀመር አይበቃውም። ሁሉም ይሰፋዋል። እኔ የገዛሁትን ነው እናቱ የገዛችለት። እናቱ እድሜ ጤና ይኑራት እግዚአብሔር፣ እኔን ያኑርለት። እኔ እናቱ ቅብርር አድርጌ ልጄን አሳድጋለሁ። ልብስን መተህ ትወስዳለህ። እዚህ ላይ ለነግራችሁ የምፈልገው ነገር በጣም እየተጨቃጨቁበት የነበረው ነገር ምንድነው? ቢኒያም ልጁን በስነ ስርዓት እያገዛ አይደለም የሚል ነጥብ አንስታለች ዲቦራ። እሱ ደግሞ ልጄን ልታሳየኝ አልቻለችም የሚል ውዝግቦችና ጭቅጭቆች ውስጥ ነው የገቡትና ፍርድ ቤቱ በወሰነው ውሳኔ መሰረት መርዳት ባለበት ልክ አይረዳም። ከዚህ ቀደም የሰጠኝ ጥቂት ገንዘብም ቢሆን የገዛቸው ጥቂት ልብሶችም ቢሆኑ አልፈልጋቸውም፣ ሁሉንም መውሰድ ትችላለህ፣ እኔ ለልጄ አላንስም የሚል ሐሳቧን አንስታለች። በተቃራኒው ቢኒያም ደግሞ ልጄን አላሳየኝ ስላልሽኝ እንዲህ አይነት ነገር ውስጥ ገብቻለሁ የሚሉ ክርክሮች ውስጥ ናቸውና ለማንኛውም እየተመለከታችሁ ስትሄዱ ታሪኩን በደንብ እየተገነዘባችሁ ትሄዳላችሁ። አደረኩ ብለህ አይደል እንትን ያልከው ሻንጣ ሙሉ ያልከው በፌስታል አይደል ያመጣኸው? አስቀምጬልሃለሁ መተህ ትወስዳለህ። ለልጁ እርዳታ ደግሞ አያስፈልገውም። ያንተ 5000 ብር አንድ ነገር አያደርግለትም። የወሬ ወተት እንኳን አይችልለትም። የወሬ ትምህርት ቤት እንኳን አይችልለትም። መተህ ውሰድ። እሱንም ለምን ከፈልኩ ብለህ ነው አደባባይ ወተክ የምትናገረው አይደል? አለቀስክ በጣም። አባት ለልጁ እኮ አይሰስትም። አባት ለልጁ አደረኩ እያለ በታይታ አይሰጥም። አንተ ቂጥህን አደልበህ ልጄ እንትን ልትልበት። ኧረ እባክህ ደለብክ እኮ። አሁንማ እንደ ከብት ነው የምናደልብክ። ሁለተኛ ልጅ አጠገብ እንዳትደርስ። አደባባይ አውራ። 5 ሳንቲም አልፈልግም። ህግ ከፈለክ እንሄዳለን። እንዲህ አለችኝ በል። እኔ ይሄው በአደባባይ ፊት ያው ሪካርደሮችም ይኖራሉ። ያንተን 5000 ብር አንድ ድንቡሎ አልፈልግም። ለኔና ለልጄ ሰላም ስጠን። አጠገባችን አትድረስ። እምልልሃለሁ፣ ይሄው በልጄ እምልልሃለሁ። አንድ ያለኝ ብቸኛ ልጄ ነው። በልጄ እምልልሃለሁ። በዘመንክ በፊትክ አይደርስም። ምክንያቱም እኔም አባት እንዲያስፈልገው አድርጌ አላሳድገው። አባትም እናትም ሆኜ እንደ የትኛውም ጀግና እናት። አባት እኮ ይሞታል አይደል እንዴ? ይሞታል። ያለ አባት ልጆች አያድጉም? ያድጋሉ። ድብና አድርገው ያድጋሉ። እኔም አድጌያለሁ በክብር ተስፋ ሳልቆርጥ። እንደውም ጀግና ናቸው ያለ አባት የሚያድጉ ልጆች። ስለዚህ አስፈላጊ ከሆነ አልፈልግህም ብለሃላ ቪዲዮን ይዤልሃለሁ፣ በፍላሽ አስቀምጬዋለሁ። አይደርስብህም። አንተ ምክንያት ፈልገህ ወደ ሶሻል ሚዲያ ለመምጫ ብለህ ካልመጣህ በስተቀር ሲጀመር ረስተናል፣ አናቅህም። ገና ደና የ2 ወር የተውኩልህን ይግባኝ ብለህ መጣ። አልጠየኩህም። ለምን ረሳሽኝ ነው? እሺ እኔንም ልጄንም ተወን።
አንፈልግም ያንተን ገንዘብ እኔ 1000 አልችልም 1000 10000 አልችልም 5000 አልችልም ብለክ እንዲረዱ ካረል የምትፈልገው አርፈክ በጀግንነት እዚህ ላይ ደግሞ ሌላ ምናነሳው ነጥብ ቢኒያምም ከተናገረው ነገር አንፃር እኔ የምተዳደረው በመምህርነት ሙያ ነው። በማህበራዊ ሚዲያ ላይ የማገኘው ነገር በጣም ትንሽ ነው። እንዲያውም 10000 ብር ደሞዝ አለኝ 10000 ብር ቤት ተከራይቼበታለሁ ከዛም የተርፈኝ ነገር ስለሌለ ልጄን ማገዝ አልቻልኩም አይነት ሐሳብ ነው እያነሳ የነበረውና ዲቦራ ደግሞ መርዳት ስለማትፈልግ ነው ይሄንን እያነሳ ያለው። ከዚያ ውጪ የኛን ስም ማህበራዊ ሚዲያ ላይ የመጣህ ያብጠለጠልክ ዩቲዩብ ላይ መሸቃ እያደረክ ነው የሚል ነው ማለት ነው የዲቦራ ሐሳብ። ይቀጥላል። እኔንም ልጄንም ተወን አንፈልግም ያንተን ገንዘብ እኔ 1000 አልችልም 1000 10000 አልችልም 5000 አልችልም ብለክ እንዲረዱ ካረል የምትፈልገው አርፈክ በጀግንነት የጀመርከውን የመኪና ቻሌንጅ ጨርስበት በርታ። ከዛም በኋላ 5000ን ለልጁ ቆርጣለሁ ያልከውን ደግሞ ለመኪናክ ቻሌንጅ አሟላ። እሺ እናመሰግናለን። ከዚህ በኋላ ምንም የማወራው ነገር የለም። ሀቡዬ ቴንኪው በጣም ነው ማመሰግነው። ምንድነው መፍትሄው አሁን? ቆይ አይደለም እኔ ልጠይቃት ምንድነው መፍትሄው? ምን ቢደ አሁን ሀቢባ የተባለችውን እቺኛዋን ቲክቶከር ታውቃታላችሁ በማህበራዊ ሚዲያ ላይና የልጁ ነገር በጣም ስላሳሰባትና ስላስጨነቃት ምክንያቱም በእናትና በአባት መካከል የሚደረገው ክርክር እንዲህ አይነቱ ነገር ለልጁ የሚፈጥረው ስሜት ወደፊት የሚያመጣው ጣጣ ስለሚኖር አሳስቧት በጣም በከፍተኛ ስሜት ውስጥ ነበረችና እሱንም ላስታውሳችሁ ብዬ ነው። ረግነው ለተስማምታችሁ ልጁ ሊያይ ቢችለው ምን ቢያደርግ ይሄን ካስተካከለ ሚዲያ ከተወ ወይ እንዲህ ካረገ እንደዚህ አይነት ባህሪ ካመጣ እድሉን እሰጠዋለሁ እምትዩ ነገር አለ? ምንድነው መፍትሄው? በቃ ጨርሰናል። ሀቡዬ ቪዲዮ ሰርተናል። ልጁ ወደ ህይወቴ ወደ ቤተሰቦቼ እንዳይቀላቀሉ ብሏል። አይቀላቀልም። እኔ ደግሞ ለዚህ ዋስትና አለው። ይቅርታ እየጠየቀ እኮ እድል እንድትሰጪው ልጁን እንዲያይ እየጠየቀ ያለ ምክንያቱም ለሱ ዘላለሙን ሙሉ እድሜውን ሙሉ ካገኘውስ ጀምሮ ሙሉ ይቅርታ እየተደረገለት ስለሆነ አንዳንድ ጊዜ ይቅርታ ሲበዛ ይለማመድና እኛ ህፃናት ሆነን ምን እናደርግ ነበር መሰለሽ? ጥፋት አጥፍተን መሐላ ኃጢያት እንደሆነ እናውቃለን። ከዛ እስኪ ማይ ከተባል ጌታን ምናምን ካልን ዞር ብለን ጌታው ይቅር በለን ነው ምንለው፣ በውሸት ማለት ነው። ገባሽ? በውሸት ብሎ ይቅርታ መጠየቅ አለ። ስለዚህ እኔ ክርስቲያን እንጂ ክርስቶስ አይደለሁም። ሰው ክርስቶስ እንኳን ሊሚት አለን እኮ አይደል? እንደ ሰው ስንኖር ሰው ይበድለናል ሺ ጊዜ እንድንበደር ደግሞ አይፈቅድም አይደል? ያቺ ልጅ እንኳን አረደኝ ያለችው ልጅ አንገቷን ምን አለ? እኔ ነገ ይሄ እጣ ቢደርሰኝስ እንዴ? ዛሬ እንደዚህ ሶሻል ሚዲያ ካሰበ ፍቅር ኑሮ እኮ አይደለም ልጁን ብቻ እንዲያይ እኮ ነው እየጠየቀ። አይሆንም። እሺ አይችልም። አንዴ ተናግሯል። ፍርድ ቤት ታዲያ አንዴ ተናግሯል። በሚዲያ በሶሻል ሚዲያ በራሱ ዩቲዩብ አካውንት 58200 ሰብስክራይበር ባለበት ተናግሯል። ስለዚህ እኔ ልጄን አሳድጋለሁ፣ ገንዘቡ ይቅር፣ ሪከርድ አድርገው፣ በደንብ ሪከርድ አድርገው። ልጄ አንተ አጠገብ አይደርስም፣ ያንተን ገንዘብ አልፈልግም፣ እኔን ሰላም ስጠኝ፣ ገንዘቡንም አልፈልግም። ከዚህ በኋላ ለልጄ አደረግኩ እንዳትል፣ ሲጀመር አላደረግም። እኔንም ልጄንም ተወን፣ እንኑር፣ ሰላም ስጠን፣ ራስህን አኑር። ኮንተንት የምትፈልግ ከሆነ ክሬት አድርግ፣ አርቲስት ነህ እናውቃለን፣ ብዙ ድራማ መስራት ትችላለህ። ድራማህን ስራ፣ እኔን እና ልጄን ግን ተወን። ከኛ ርዕስ ውጣ። አውቃለሁ በእኛ ርዕስ ጉዳይ እንደመጣክ እንደታወክ እናውቃለን፣ ግን ደግሞ ሰላም ስጠን በቃ። ምንም ብታደርግ ጨርሰናል። አዎ ጨርሷል። ሌላ እድል የለም። እስከዛሬ የሰጠው እድሎች አልተጠቀምኩባቸውም። ከዚህ በኋላ እኔ ምንም አይነት እድል አልሰጥህም እያለች ነው። ፍርድ ቤት የሰጠው እድል እናቱን ልጁን እንዲያይ በዛ እሱንም ደግሞ እሱን ከልክሏል። እኔ ብዬዋለሁ ልጁን ምንም እንቅፋት እንዳይመታው ምን እንዳይል ብዬ ህዝብ ፊት ተናግሬው ከልክያለሁ ወይ ስልህ አልከለከልሽኝም ብሎ አምኖ ተማምነን ልጄ ዛሬ ቀኑ ነበር። በነገራችን ላይ ከልጆቹ ወሬ መካከል እየተረዳሁ የነበረው ነገር ምንድነው እሱ
የሆነ ነገር አድርገሽኛል የሆነ ነገር ብለሽኛል ይሄንን ብለሽኛል እያለ ሲናገር እሷ ደግሞ አይ እኔ እንዲህ አላረኩም የሚል እስከ መሐላ ድረስ የደረሱ በሁለቱም በኩል ነጥቦችን ሲያነሱ ነበር። የሚሆነ ነገር ስትናገር አይ ይሄንን እኮ ውሸት ነው ምናምን የሚል የመካካድ የሚመስሉ ወር በሌላ መንገድ ብቻ ግልጽ አይደለም ግን እንደዛ አይነት ነጥቦችም አሉት በመሐል ላይ። ዛሬ ማየት ይችል ነበር ግን አላየም። የከለከልኩት መች ነው የቀለቡን ሳይከፍል ሲቀር ቀለብ ክፈል ብዬ ቮይስም ሰምተናል አይደል? አዎ እዚህ ላይ ደግሞ ሌላኛው ነጥብ ምንድነው እኔ ልጁን እንዳይ መከልከል የጀመርኩት ክፈል የተባለውን የቀለብ ክፍያ መክፈል ካቆመ በኋላ ነው። ከዛ በፊት ባሉት ጊዜያት ግን ተማምነን ሳልከለክለው በስነ ስርዓት እየመጣ እንዲጠይቅ ፍርድ ቤቱ በወሰነው ውሳኔ መሰረት እየሄደ ነበር ነው የዲቦራ ሐሳብ። ይሄንን 25000 ብር ከፈልኩ ብሎ የተናገረው እንግዲህ ከዚህ በፊት ነው 10000 ብር ከልጅ አጉድዬበት አላቅም ምናምን ብሎ ከተናገረ ቆይቷል። ሰው ግን የከፈለው በህግ ተገዶ የከፈለው ሳምንት አሉ ነው ማክሰኞ ነው የከፈለው። ገባሽ? ማክሰኞ ከፍሎ ዛሬ ነበር የመጀመሪያ ማየት የሚችለው። ስለዚህ ዛሬ ለምን አላየም ታዲያ? እሱ ነው አይመለከተኝ። ምክንያቱም ዩቲዩብ ሰርቷል። ሀቡዬ ያልተረዳሽው ነገር ዩቲዩብ ሰርቷል። ልጄ አሁን ካላየሁት ከዚህ በኋላ አጠገቤ እንዳይደርስ አልፈልገውም። ቤተሰቦቼ ጋር እንዳይቀላቀል ልክ እንደ በሽታ አድርጎ ነው ቤተሰቤ ጋር እንዳይቀላቀል ምናምን ብሎ ያወራው። ስለዚህ ቪዲዮውን ክፈች እስቲ እንስማው። ሊንኩን ልላክልሽ። እኔ አሁን ሌላ ስልክ የለኝም። እኔ አንድ ስልክ ነው ያለው እዚህ ጋር። ችግር የለም ንገሪኝ ምንድነው? አዎ እዚህ ላይ ደግሞ ምን አይነት ነጥብ መሰላችሁ? በዚህ መንገድ ልጄን ማሳደግ ካልቻልኩ እንዲያየሁ እንዳባት አብሬው መኖር ካልቻልኩ ልጄ ከኔ ቤተሰብ ጋር እንዳይቀላቀል ልጄ ከኔ ቤተሰብ ጋር በእንደዛ አይነት የአባትና የልጅ ግንኙነት ከመጀመሪያውም ስለሌለን ወደፊትም እንዲኖረን አልፈልግም አይነት ሐሳብ ያለው ንግግር ተናግሯል ነው የዲቦራ ሐሳብና ይሄንን የተናገረው ደግሞ በራሱ ዩቲዩብ ቻናል ላይ ነው ብላ ስትናገር እስኪ ሊንኩ ይፈለግና በሊንኩ መሰረት እንመልከተው ብላ ሀቢባ በጠየቃቻት ሂደት ሊመለከቱት ፈልገው ነው የራሱ አካውንት ላይ። እሺ ዛሬ ካላየሁት ማለት ማን ከልክሎክ ነው? ዛሬ ካላየከው ዛሬ እሁድ ነው። እሁድ ነበር እየሄድክ የምታየው። ስለዚህ ቅድም ያልከኝ ስልክ አላነሳችልኝም ብሎክ አርጋኛለች። እናትየውም ስልክ አያነሱልኝም። ሰፈር ደግሞ እንዳልመጣ በፖሊስ አሳውቃለች። እሷን ታያት። እሺ አዎ እሷን ታያት። እኔ ልጠይቅሽ አንድ ሰው ብሎክ ከተደረገ በሌላ ስልክ እየተደወለ አሁን የገባውበት ስልኬ ላይ ሆኖ ነው እንጂ እንዴት እንደሚያደርጋት አሰማሽ ነበር። ከፈለግሽ በዋትስአፕ ልክልሻለሁ ላንቺ እንዴት እንደሚያደርጋት ልጄን አሁን ከፍዬ 25000 ብር ከፍዬ 25000 ብር ስከፍል ጓደኞች አሉ ይናገሩ ከስንት ሰው ሰብስበን እንደከፈልኩ ምን ይሄኛል ብር ቀን 5000 ብር ዛሬ ካላየሁት ነው በተራራ ልጄን አሳዩኝ። ለልጅ አባት ነው ለልጅ አባት 4 ጊዜ በዚህ ሳምንት 4 ቀን ደውያለሁ። አልደወልኩም። በዚህ ሳምንት 4 ቀን አልደወልኩም። 4ቱም ቀን ያለው ብለን ይደወልኩ ሲጀመር 4ቱም ቀን አታይ እሁድ ነው የተፈቀደልን። ዛሬ ነው እንነጋገር ስለ ልጃችን። ይኸውልሽ አቡዬ ስለ ልጃችን እንነጋገር። በመሀላችን ልጅ አለ። ስለ ልጁን እናስብ። እሱን እናስብና እንነጋገር። በጣም ብዙ ጊዜ ነው የለመንኳት። 30 ደቂቃ አውርታ ስልኩን ትዘጋለች። ይሄን ነው የምታረገው። ልጄን ላግኝ አታገኝም። ይሄን ነው የምትለኝ። ሁሌም ነው የምትለኝ። እንኳን አይደለም ለኔ ለዳኛ ስንት ጊዜ ነው ያለችው። ይሄን አልኩ ብላ ደሞ ሆነ አላልኩም ትላለች። ከዛስ ሀቡ አንቺ ብሎክ ካረግሽ በምን ልደውል? እናት ጋር ስደውል ካልተነሳ ምን ላድርግ? ሰፈር ስሄድ ፖሊስ ከተጠየቅኩኝ ምን ላድርግ? እኔ ታዲያ የት ልሂድ? እኮ እሺ አንዴ ቻናል ላይ ቪዲዮ ማየት ፈልጋለሁ። ክብሪቷ አንዴ በትልቁ ቢኒያም ቢኒቲ በአማርኛ በእንግሊዝኛ በአማርኛ ቢኒያም ቲና ከዛ በእንግሊዝኛ ቢኒ ከዛ ቲዩ እኔ ያልኩት እንደዛ እሷ እንዳለችው አይደለም። የማትፈቅድልኝ ከሆነ አሁን አባት እንደሆነው ካልፈቀደችልኝ ሲያድግ አይምጣብኝ ብያለሁ። ሳዲግ አይምጣብኝ ብያለሁ። መቼ አሁን አባት ካልሆንኩት እኮ አይመጣብህም። ያው ሐሳቡ አሁንም የቢኒያም ምንድነው ዲቦራ ባነሳችው መሰረት አሁን ላይ ልክ እንዳባቱ ካልሆንኩ ወደፊት አይምጣብኝ የሚለውን ሐሳብ ትክክል ነው ተናግሬያለሁ። በዩቲዩብ ቻናል በኩል ነው እያለ የሚገኘው። ስለዚህ
ዲቦራ ባንድም በሌላ መንገድ የተናገረችውን እያመነ ነው ማለት ነው እዚህ ጋር። እሺ ቆይ እኔ ልጅ ወልዳለሁ ገና መቼ ነው የተፖስተው ቪዲዮ? አሁን በቅርብ ነው የተፖስተው። ቀኑን ንገረኝ። አሁን ከ3 ቀን ከ4 ቀን በፊት ነው። ቅርብ ነው በቃ ሶስተኛው ላይ ቪዲዮ ዳይሰጎ ለበቀል የተሰዋ ልጅ የሚል ርዕስ ነው። አይደለም እሱ አይደለም። ከታች ያለው ቢኒያም ቢኒቲዩብ ብለሽ ከታች ቻናል እኮ ቻናልክ ላይ ገብቼ የመጀመሪያ ተመስገን የሚል ቪዲዮ አለ። ከዛ ለበቀል የተሰዋ ልጅ የሚል ቪዲዮ አለ። ከዛ የመኪና ከዛ ቀጥሎ ያለው አለ የይግባኝ ፍርድ ቤት ውሳኔና የይግባኝ ፍርድ ቤት ውሳኔና ከነገ ያኔ የመጨረሻው ቃል የሚለው ከ8 ቀን በፊት የተፖስተው። አዎ እሱ ነው። አዎ እሱን ባትሰሚው ምን እነግርሻለሁ። አሁን ያልኩት ነው። ከዚህ ውጭ ነገር የለም። አባት እንዳሉን ከፈቀደችልኝ አባት አባቱ ልሁን ላሳድግ። አዎ እዚህ ጋር እንግዲህ በእንዲህ አይነት በክርክር መካከል ቪዲዮ እንድትመለከት ሀቢባ ለማረጋገጥ ብላ እየሰማች ነው ያለችው። በወር 10,000 ብር እንሰጥ ውሳኔ ተወስኖብኝ ነበረ። ላሳልፈው ነው። እሺ ዛሬ ካላየው የሚለው ፓርት ላይ መድረስ ፈልገው። እኔም እንደዚህ አልመሰለኝ ተሳክቷል አላችሁ። በግዳጅ ነበር ስከፍል የነበረው እና እኔ ጣሙ ጠፍቶብኛል። አሁን የምነግራችሁ ነገር ቢኖር ከልጁ ጋር ተገናኝተን አናውቅም። ወደ ዛሬ ስንተኛ ወር ነው? ህዳር ላይ ነው እንግዲህ ቁጠሩት። ከህዳር በፊት ፍቅርም አይፈለግም። ሰውየውን ጠልቶ እንዴት ገንዘቡን ከሱ ይፈልጋል? ጥያቄው ለልጁ እንድቀርበው አይፈለግም፣ ልጁን እንዳገኘው አይፈለግም፣ ልጁን እንዳሳድገው አይፈለግም። ግን ከኔ ገንዘብ ይዘረፋል። ገንዘብ እየተዘረፈ ይወሰዳል። ሊተራሊ ዝርፊያ ነው የምለው። ምክንያቱም ሺ ኖውስ ምን ያህል ገቢ እንዳለኝ፣ ምን ያህል እንደምኖር፣ እንዴት እንደሚኖር ሺ ኖውስ፣ ኤቭሪዋን ኖውስ በቃ። እና በጣም የሚያናድደው ደግሞ ያን ሁሉ እየተደረገ ልጁ እንዳይፈቀደልኝ ፍርድ ቤት ፈቅዶልኛል። አክቹዋሊ ፍርድ ቤት በሆነ ቀን እየሄድክ ይኸው ብሎኛል። ግን ልጁን እኔ እናቲቱ ፈቅዳ ካልሰጠችኝ፣ ስልክ ካላነሱልኝ እንዴት ነው ላይ የምችለው? እየሄድኩ ልጣላ ዜን ልጁን ካመጣሁት በኋላ ደግሞ እዚህ ጋር ቢምቢ ከነከሰው ከሳለሁ ትለኛለች። ምንድነው ደግሞ 11 ሰዓት ካለፈ እንደዚህ ምናምን በቃ ኮተት በቃ የበዛበት ነገር ሆነ። ግን ገንዘቡን ይወሰዳል። ምንድን ነው ያው ዜን ፋይናሊ እኔ ይግባኝ ጠይቄ በጣም ብዙ ተለፍቼበታለሁ፣ ብዙ ተንከራትቼበታለሁ። ይግባኝ ጠይቄ ይግባኝ ቀንሶልኛል። ከዛ ፍርድ ቤቱ ያለፈውን ክፈል ሲለኝ፣ ያለፈውን ገንዘብ ክፈል ሲለኝ እኔ ብር አልነበረኝም። ዳኛዋ እግዚአብሔር ይስጣት ይህንን ገንዘብ ቃስ እያልኩ ልክፈል አልኩት። ምክንያቱም በጣም ዞር ነው፣ በጣም ዞር ነው። እኔ ከየት አመጣለሁ? ፈቀደልህን ማግኘት ወደ መጨረሻ ነው የሚለው ፍርድ ቤት የፈረደብኝን ገንዘብ እስከ 18 ዓመቱ እሰጣለሁ። ስንተኛው ደቂቃ ላይ እንደሚል የምታውቀው ከሆነ ንገሩ። ባቡዬ እኔ እናት ልንገርሽ፣ በጣም 30 ደቂቃ ስለሆነ ብዙ ነው ያልኩትን ልንገርሽ። እዛው ቪዲዮ ላይ ስላለ ስንተኛው ደቂቃ ላይ መስማት ፈልጋለሁ። እኔ እንጃ ጌታን አላውቅም። ሙሉ ደቂቃ ላይ ብዙ አውርቻለሁ። እንዴት እንዳልኩኝ አላውቅም። ገንዘብ አባት ከሆነው ጥሩ ነው። ይሄ የመጨረሻ መልክቴ ነው። ለልጁ አባት ልሆን፣ ልጄን ላሳድግ። ከቻልሽ ፍርድ ቤት መጋተቱን ተይና፣ ታውቂያለሽ፣ ገቢ ይታወቃል። ገቢ ሶሻል ሚዲያ ሰው ገቢ ይታወቃል። ኦፊስ ነው ያው ዩቲዩብ ማራቱ ነው ከከፈለኝ ቆይ እየተሰቃየሁ ነው የምኖረው። ግን ቢሆንም ለልጄ አላስ ገባሽ? ስለዛ ከቻልሽ የፍርድ ቤት ጉዳይ የምትጋተችው ምናምን አቁሚ። እስኪ ስንት እናቶች አሉ ራሳቸውን አክብረው የሚኖሩ። እኔ እምቢ አላልኩም ልጄን ላሳድግ እያልኩኝ ጭራሽ እልህ ውስጥ ገብተሽ እንደዚህ ከምትሄጂ አሁንም አቁሚ። ከቻልሽ ልጁን በፍቅር ላሳድገው፣ ፍርድ ቤት ነው የሚያዋጣው ካልሽ ደግሞ ሂጂ ቀጥይ። ግን በልጁ ህይወት የመወሰን እድል አለሽ። ይሄ ቪዲዮ ለታሪክ ይቀመጥ። የኛ ታሪክ ኦፊሻሊ በዩቲዩብ ስለወጣ ነገ ተከትሎ የሚመጣ ነገር ስለሆነ ይሄ ታሪክ ይቀመጥ። ዛሬ ግንቦት 8 የተናገርኩት ታሪክ ነው። እናቴም ያየዋል። እኔ አባት ልሁን ብዬ ተከልክያለሁ። አባት እንደሆን ከፈቀድሽ አሁንም አባት ሆነዋለሁ። ለዛውም ደግሞ ለበደልሽኝ በደል ይቅርታ ጠይቀሽ፣ ለናቴ ይቅርታ ጠይቀሽ አባት እንደሆን ከፈቀድሽ ላሳድገው፣ ልጁን ላሳድገው። አይ ካልሽ ግን ልጅ አይደለም እያልሽ ቶርች ለማድረግ የምትሞክሩ ነገር ብዙ ነገር የምታደርገው ነገር አለ። አይ ካልሽ መብትሽ አልጋፋሽም። ፍርድ ቤት ፈቅዶልኛል ብዬ እዚህ ላይ ግን ይቅርታ አድርጉልኝና
ከተናገረው ንግግር ተነስቼ ነው አባቱ እንደሆን ከፈቀድሽልኝ ልጄን ላሳድገው የሚል ሐሳቡን እያነሳ ነው የሰማሁት። ከተከራከሩበት ክርክር መካከል ደግሞ ገንዘብ መክፈል አልችልም የሚል ሐሳቦችን እያነሳ ነው። ገንዘብ መክፈል ካልቻለ እንደገና መልሶ ደግሞ ልጁን ከፈቀድሽልኝ ላሳድገው የሚል ነጥብ ስላነሳ ነገርየው ስለተጋጨብኝ ነውና እስኪ እንቀጥል። ለማንኛውም ጋጥቶኛ አንቺ ጋር ፖሊስ እየመጣው ናት ይላል ለራሴ ችግር አለኝ ችግር አንተናለኝ እኔ ልጄ ፖዚቲቭ ኤነርጂ በሌላ መሃል ግን ቪዲዮ ላይ እንደምትሰሙት ቸግሮኛል መክፈል ስላልቻልኩ ነው የሚል ደግሞ ነጥብ እያነሳ ነው። ትንሽ የተቀላቀለ ነገር አለው አይደለ? ታገኘው ልጄ ነው አይደል? ገንዘቡን 18 ዓመት ይሰጣል። ችግር የለም እግዚአብሔር ለሚስጠኝ የተረደብኝ እንሰጣለሁ። አባት ግን አልሆነም። ይሄንን ወቅ ከልቤ ነው ንግሽ አባት እንደሆነ ከፈለግሽ ይሄንን ነገርሽን አቁሚና ልጁን አባት ነው። አሁንም አረፈደም። ገና ጩጬ ነው። ፍቅር ይፈልጋል ልጅ ሶ ፍርድ ቤቱ ፈቅዶልሃልና ስልክ አታነሺም። እሑድ ነው የተባለኝ። እሑድ ላይ እንዴት ነው ልጅ ማየት የምንችለው? እኔ ልክ እንደ ላይ እናንተ ተነስታችሁ ቸርች ሄዳላችሁ። እሺ ቢ ፖዚቲቭ እግዚአብሔር ይመስገን። አሁን በህይወቴ ሰው መጥቷል። እንጌጅ አድርገሻል ምናምን እስኪ አሁን ይሄንን ነው አይደል ያለው ለዘላለም እስከ 18 ዓመቱ ድረስ ፍርድ ቤት የፈረደብኝን 5000 ብር እከፍላለሁ፣ ግን አባት አልሆነውም። እንዳገኝ አሁን ካልፈቀድሽ ለዘላለም አላገኝም። እሱ ብቻ አይደለም ወደ ቤተሰብ እንዳይቀላቀል ምናምን ያለው አለ። እኔ በቲክቶክ ነው ያየሁትኝ። እሱን ደግሞ ሼር ማድረግ ይችላል። ቤተሰቦቼ ማለት ወደፊት የምገነባው ኢምፓየር አለኝ። ልጆች ይወልዳሉ። ስወልዳቸው አዲስ ሰው እንዳለ እንዲያውቁ አልፈልግም። ዛሬ ከሆነ ግን ነገ ሰውለው ይሄ ታላቅ ወንድሙ ነው ይመጣል፣ ይተዋወቃሉ፣ ወንድም ይሆናሉ። ገባሽ? ይሄ ካልሆነ ግን ካደጉ በኋላ ምናምን ዓመት በኋላ ወደ ድንገት ከ18 ዓመት በኋላ አዲስ የመሰረትኩት ቤተሰብ ላይ ልጄ አባቴ ብሎ ምናምን እንዳይመጣ አሁን አባትና ልጅ እንድንሆን ካልፈቀድሽልን ነው ወስኝ ነው የሚለው እኮ እሱን ውሳኔ እኮ አሁን ውሳኔ እኮ ጠየቀ። እኔ ውሳኔን እኮ ነገርኩኝ። እኔ ልጄን ብቻዬን አሳድጋለሁ፣ አይመጣም፣ ሙሉ ዋስትና ሆናል። ዋስትናሽ አንፈልግም። ፍርድ ቤት አስገቢ። አንስቻለሁ ክሱን። እሺ እንደዚህ ብለሽ አስገቢ ፍርድ ቤት። አዎ ክስ ላይ ምን ብለሽ ታስገቢያለሽ? እኔ ይሄንን ክስ አስቻለሁ። ለምን ታስገባለች? አንተ እኮ 18 ዓመት ከፍላለሁ ግን አላገኘውም እኮ ነው ያልከው ቪዲዮ ላይ። ስለዚህ ብያለሁ። አሁንም እኮ አደርጋለሁ ግን እሱ እኮ ገንዘቡ እንዲቀርለት ነው ፈልገው ገንዘብ ስለሆነ በጭራሽ ቢኒያም እንደዛ ካልሆነማ ቪዲዮ ላይ ሰማሁት። አሁን እሷ ቪዲዮ ላይ እስከ 18 ዓመቱ ድረስ ፍርድ ቤት የፈረደብኝን 5000 ከፍላለሁ ግን አባት አልሆንም፣ አላገኝም። አሁን እንዳገኘው ማትፈቅጂ ከሆነ ከአመታት በኋላ ራስሽ አባቱን ብለሽ አፈላልገሽ ብትመጪ አልፈልግም። ካሁን እንደሞተ ንገሪው ብለኸኛል። ልነግረዋለሁ አሁን ጀምሮ። አዎ ግን ልጁ ካደገ በኋላ ሲል ቪዲዮ ሲያይ ደጋግሞ ጠይቆሽ ለማየት እንደፈለገና እኔ ሲጀመር አቡዬ እኔ እሱ ከቪዲዮ ላይ ያወረዳቸውንም የደለታቸውንም በጣም ብዙ ፋይል ስላለኝ እኔ ልጄ ሲያድግ ጥያቄ ቢጠይቀኝ ማስረጃ እንዲሆነኝ ነው ወጥቼ ዮሃ ሚዲያ ላይ የቀረብኩትኝ። ትልቁ ነገር ለህዝብ ያሳወቅኩትኝ ነገ ልጄ ምክንያቱም እንተዋወቃለን። እኔ ከዚህ በፊትም አባትነቱን እያወቀ ነው ዲኤንኤ ያስነሳው። ስለዚህ ደግሞ ይሄንን ደግሞ ቤተሰብ በፔሪድ ሰዓት አላውቅም። አሁን ብትል መብት ነው። ልጅነት አላውቅም። አዳምጪ። በፔሪድ ሰዓት የወጣሁበት አዳምጪ። እንኳን እኔ እናገርና ከዛ ታወራለህ። ሌዲስ ፈርስት። እሺ ስለዚህ ልጄ ወደሱ አይሄድም። እኔ ማስረጃ አለኝ፣ ብዙ ማስረጃ አለኝ፣ ቴክስትም አለኝ ብዙ ከዚህ በፊትም በጣም ብዙ ቴክስት የጻፈልኝ አለ። ስለዚህ ሁሉንም ነገር አስቀምጨዋለሁ በፍላሽ አድርጌ ከዩቲዩብም ያለውን እያንዳንዱን ልጄንም የሚመለከት እኔንም የሚመለከተውን ነገር ሁሉ አስቀምጫለሁ። ስለዚህ ነገ ቢጠይቀኝ እኔ መልሳለኝ ለልጄ። ገባሽ? ስለዚህ አሁንም ሰፖርት ማድረግ አልችልም ነው። በጣም በተደጋጋሚ እንዴት 10000 ብር ይፈረድብኛል፣ እንዴት 5000 ብር ይፈረድብኛል እያለ ነው ሶሻል ሚዲያ እየወጣ ያለው ርዕስ እያደረገን ያለው። ስለዚህ በዚህ ጉዳይ እንዲወጣ አልፈልግም። ልጁንም ከልክየው አይደለም፣ ሰፖርት ያደረገው አሁን ነው፣ እየረዳው ነው ብሎ ቢናገርም ከዚህ ቀደም አሁን ነው 25000 ብር አስገባ ብዬ ነገርኩሽ አሁን ነው። ስለዚህ እኔ የሱን 5000 ብር አልፈልግም። ልጁም አይመጣበትም፣ አይደርስበትም። ለልጄ አባትም እናትም ሆኜ አሳድጋለሁ። እኔ ግን ከምንም በላይ ለሰው ልጅ ሰላም ነው የሚያስፈልገው። እኔ ሰላም ነው የምፈልገው። ቤተሰቤንም እኔንም ልጄንም ሰላም ነው የምፈልገው።
በቃ ይሄንን ገንዘብ መክፈል ካልቻለ ይቻልም አይቻልም ከዚህ በኋላ እሱም እንዳባት ሆኖ አይቀጥልም እኔም ደግሞ ከሱ የሚመጣውን እርዳታ አልፈልገውም ስለዚህ ለልጄ እንዳባትም እንደናትም ሆኜ ማሳደግ ይችላልሁ ከዚህ በኋላ ይሄንን ገንዘብ ሲጀመርም በፍርድ ቤት የተወሰነውን 5000 ብር አልጠይቅም በየወሩ ነው ዋናው ነጥብ ልጄ ተረጋግቶ በተረጋጋ ቤተሰብ ውስጥ ትምህርቱን እንዲማር ነው መፈልገው በቃ 20 ጊዜ እየመጣ እየሄደ አደባባይ እያወራ ምናምን ልጄን ሰፖርት እያረገው አልነበረም በቃ እስካሁንም ሰፖርት እንዳላደረገው ነው ማለት ምክንያቱም በሰራው ገንዘብ ነው እኔ እናቱ በሰራውት በቀረጸው ቪዲዮ ነው ያገኘው ስለዚህ እኔ ከዚህ በኋላ አያስፈልገኝም የሱ እርዳታ እኔ ልጄን አሳድጋለሁ በቃ ሌላኛው ነገር ደግሞ ምንድነው ለኛ ትንሽም ቢሆን የሰጠን በቅርቡ እንኳን በህግ ተጠይቆ የላከልን ገንዘብ እኛን ስማችንን አንስቶ በሚዲያው እንዲህ ያረጉኝ እንዲህ ሆነ እንዲህ ተፈጠረ ብሎ እኔና ልጄን ቤተሰቤንም ጭምር ባነሳው ስም ምክንያት በሰራው ገንዘብ ነው ያንን ገንዘብ ነው መልሶ የሰጠን የኛን ስም ተጠቅሞ በዩቲዩብ በሰራው ገንዘብ ነው ትንሽ እንኳን ሰጠበ የተባለው ገንዘብ ከዛ በፊት ጭራሽ ነው አልሰጠንም የሚሉ ክርክሮችን ነው ያነሳቸው የምትገኘው ዲቦራ የሚያስማማን ነገር ይሄ ከሆነ ወደ ህግ ሂጂና ይሄንን አስጠፊ ምናምን የምትለውን ራስህ ሂድና ልጁን ከዚህ በኋላ አላይም ብለህ ፈርመህ አስገባ ከዛም በኋላ እኔም አስገባለሁ ከዛሬ 18 ዓመት መጣ ተከስና ምን ታረጋለች መሰለሽ ተገባና ይሄን ልጅ እንደዚህ ተፈርዶበት ሳይከፍለኝ ብላ ዘፍዝፋ ልታመጣ ነው ዲቦራ ስለማጋት የቢኒ ስጋት ደግሞ ምንድነው አሁን ትቻለሁ አልፈልግም ብትልም ከሆነ አመታት በኋላ እንደገና ልጃችንን መርዳት አልቻለም ፍርድ ቤቱ በወሰነው ውሳኔ ማገዝ አልቻለም ብላ ልክ እንደ አዲስ ፋይሉን ታነሳዋለች የሚል ስጋት አድሮበታል ምንድነው ማትከፍለው ራስህ እኮ ዩቲዩብ ቪዲዮ እኔ ከፍላ ለልጁ አባት እኔ አልከፍልም አላልኩም አቡዬ አልከፍልም አላልኩም አሁን መፍትሄው ምን መሰለክ አሁን ላይ ካልፈቀደኝ ተናገርኩኝ ከአስራ ምናምን ዓመት በኋላ አንተ ነህ ተለማኝ የምትሆነው ልጅክን እንድታይ ገባህ አይደል አሁን ላይ አንተ ለምን ካልተሰጠክም ልጅክ ማየት አልተፈቀደልክም ግን ለልጄ ደሜ ነው ለልጄ ይረዳለሁ ብለከላ በወር 5000 እስከ 18 ዓመቱ ሳትል በየወሩ 5000 በአካውንት አስገባ ከዛም በኋላ ለዛም የራሱን የዜጋ አካውንት ሰጣለሁ በዛ ታስገባለህ እኔ ልጄን አሳድጋለሁ በቃ የራሱን አካውንት ታውቃለህ ችግር የለውም ለልጄ አንቺ አዳምጪ ገንዘቡን ነው የምትፈልጊው ዲቦራ ለምን አታምኚም የኔ እናት እንዴ ለልጁ አባት እንደሆነ ከፈለግሽ አባት ገንዘብ አይሆንም ይሄ ልክ ነው እንዴ አቡ አንተም እኮ ገንዘብ አልሰጥም ለማለት አይደለም እሺ ገንዘቡን የማያስገባ ከሆነ አትከሹም በፍርድ ቤት በየወሩ 5000 እሱም ምን ከፍላለሁ ልጄ አጠገባይ ድረስ እኔ አጠገባይ ድረስ ሶሻል ሚዲያ ወጥቶ ስሜን አያንሳ ቤተሰቤን የተከበረውን ቤተሰብ ስሜን እያጠፋ ነው የተከበረውን ቤተሰቤን እንዴ አይነት አባት ነው ተብሎ እንዴ ነው ወደ ልጅ የሚቀርበው እሱ ደግሞ እሺ በዚሁ ዝም ብለን ከዘጋ ነው ከአመታት በኋላ ተጠራቅሞበታል ብላ ትከሰኛለች እኮ ነው የሚለው አትከስህም ያው ቪዲዮን አንድ ወረቀት አቡ አንድ ወረቀት ነው ይሄው ባንቺ ፊት አንድ ወረቀት ናት እኔ ክሱን አንስቻለሁ በሽማግሌ ይሁን ብላ እዛች ፍርድ ቤት አንድ ወረቀት ማስገባት ፍርድ ቤት ሄዳ ታስገባለች እሱ አይደለም የምፈልገው እሷ ለማረጋገጥ ማለት ነው የኔን አባትነት አይፈልግም ይሄ ደግሞ ልክ አይደለም ልክ ካልሽ ይችላል አንድ ወረቀት ጽፎ ማስገባት አንድ ወረቀት ጀግና ከሆንሽ አንድ ወረቀት እኔ በፍርድ ቤት የሚሆነው ይቅርና በሽማግሌ እንደሆን አርጋዋለሁ ብለሽ ይችን አስገቢ እኔ ሀቡ ቃለም ድረስማ እመቤቴ ነው 5000 አልሰራማ በዚህ ህዝብ ፊት በወር 5000 ብር አስገባለሁ እሷ ብቻ ታስገባችን ወረቀት ሄዳ ታስገባ እስኪ ልብ ካላት አታስገባም ይሄን አታረጉ ታስገባም እኮ መክሰስ አልደርስም በደህንነታቸው አንድ ነገር ቢፈጠር ተጠያቂ ነኝ አንድ ቀን ደርሽባቸው አላውቅም እናትና ልጅ የራሳቸው ችግር ስላለባቸው ነው እንጂ እኔ አንድ ቀን ደርሽባቸው አላውቅም ለፍርድ ቤት ሆነ በፍርድ ቤት እዚህኛው ደግሞ የሚያጣላቸው ነገር ምንድነው እንዳልኳችሁ ቅድምም በማህበራዊ ሚዲያ ላይ በዩቲዩብ ምናምን እኔንም ቤተሰቤንም እያነሳ ነው የሚል ሐሳብ አንስታ ነበር ዲቦራና ከዚህ ጋር ተገናኝቶ በራሳቸው ችግር እንጂ የሚጣሉት እኔ ስማቸውን አንስቼ ወይ ደግሞ በማህበራዊ ሚዲያ ላይ አብጠልጥያቸው አይደለም ነው የቢኒያም ምላሽ እና ችግር ስላለብን በቃ ዝም ብለህ ፍርድ ቤት ወረቀት ብታስገባ ባታስገባ እሷ አንተ 5000 መስጠት ካልቀረ አቡዬ ቪዲዮ ቀዳልኩ ሪካርድ አድርግ ያንቺ ጊዜ አቡዬ እና ልንገርሽ
ልንገርሽ፣ እመቤቴ ምስክሬን ነው የምልሽ። ቃል ለምድር ለሰማይ የምሰራውን እኔ ነኝ የማውቀው። ለልጄ መኖር እፈልጋለሁ። አሁን አባት ነው መሆን ገንዘብ አይደለም መሆን እፈልጋለሁ። አባት ነው። አባት ውስጥ አባትነትም ገንዘብም አለ አልኩ እኮ። እምቢ አለች። ምን እናድርግ? አባትነትህን አልፈልግም ልጅሽ ማቴ አንተ አትድረስብኝ። አባትነቱን አልፈልግም ካለች ገንዘቤን ትተው። አባትነቱን አልፈልግም ካለች ገንዘቤን ትተው። ግን ገንዘቡንም አልፈልግም ማለች እኮ 5 አልፈልግም ካንተ ትፈልጋለች። ባትፈልግ ታስገባ። ገንዘቡን ካልፈለገች ይኸው ገንዘቡን ካልፈለገች እሷ ታስገባ። እኔ ግን ለልጅ አስቀምጣለሁ። ነገ ስለሚያስፈልገው ደሜ ስለሆነ አባትነቱን ቢያጣው ነገ ለልጆች ይከፍ አካውንት ሰጥሃለሁ አስገባለት። ኔቨር ግን ገንዘብ ትፈልጋለች ዲቦራ ግን መቼም አባት ልጅ አባት አያስፈልገውም ብለሽ ነው የምታምኚው? መቼም ለምን መሰለሽ እኔ ወለድ ነው እናቴ ከአባቴ ጋር የተለያየ እኮ አንቺ በጣም ጀግና ጠንካራ እናት ብቻዋን ስላሳደገችሽ ያንቺ ልጅ እኔም ደግሞ እስካሁን ማሳደግ ያለ ጠይቆኝም አያውቅም። የአባትነት ልነግርሽ ነው ሀቡ የሆነ ጊዜ ተገናኝተው ነበር አይደል ሀቡዬ? አንዴ የሆነ ጊዜ ተገናኝተው ነበረ። አሁን ተነስቶ ብትጠይቂ አባት ኬት ነው ብትይው ሲስተር ጋ ነው የሚልሽ። ገባሽ? ምንም የአባትነት ነገር ያሳየው ነገር የለም። ምን ብሎሃል ብትይ ሳይክል እገዛልሃለሁ ብሎኛል። እንት ገዛሽ የእህትሽ ባል ሲያድግ የእህትሽ ባል እንደሆነ ለሱ የእናቱ እህት ባል እንደሆነ እንጂ አባቱ እንዳልሆነ ሲያቅ ወይንም አሁን የመሰረችው ትዳር እንጀራ አቡዬ ለወደፊቱ እኮ አልኩሽ፣ ለወደፊቱ እሱ ጥያቄ ያምጣ እንጂ ልጄ ጥያቄ ያምጣ እንጂ እኔ መልስ አላጣለትም። አለኝ ማስረጃ፣ እዚህ አደባባይ ያልወጡ ማስረጃዎች ሁሉ አሉ። ለልጄ እኔ መልስ አላጣም። ሲቀጥል እንደሞትኩም ንገሪው ብሎኛል። እንደሞተም መናገር እችላለሁ እኮ ንገሪው። አባቴ ሞተበት ካልፈቀድሽልኝ ነው ያለው ማሪ። አሁን እንዳየው ካልፈቀድሽልኝ እንደሞትኩም አልፈቀድኩም። እሺ ልጅሽ ለምን አልፈቀድሽልኝ? ልጅሽ ለምን አልፈቀድሽ? እነግረዋለሁ። ግልጽ ነው። እኔ በግልጽነት ያደግኩኝ ልጅ ነኝ። ከእናቴ ጋር በግልጽ እንደ ጓደኛ ያደግኩኝ ልጅ ነኝ። ስለዚህ ለልጄም ግልጽ ሆኜ እነግረዋለሁ። እማይር አይደለም ዛሬ ትላንትና በብቸኝነቴ በሁለት ወሩ ገና ከወለድኩት በሁለት ወሩ ተረድቶኛል። ልጄ አጫውቶኛል፣ እንባዬን አብሶልኛል። እሺ ልጅሽ አሁን መብትሽ ነው ወይ እናቴ እኔ አባቴን እንዳላይ መወሰንሽ መብትሽ ነው ወይ ብሎ ቢጠይቅሽ አሁን ልጅሽ በነገራችን ላይ ሀቢባ የምትጠይቃቸው ጥያቄዎች በጣም ጥሩ ጥያቄዎች ናቸው፣ በሁለቱም በኩል ማለት ነው። በጣም ቆንጆ ነው። በየቁጥር ነው የሚዘለው እሱ ላይ ብቻ አይደለም ብለዋል ማዘርሽ። እና ለምን እኔ የ4 ዓመት ልጅ ሆኜ አንቺ ብቻሽን ወሰንሽ አባቴን እንዳላይ አንቺን ስለበደለሽ እኔ ላይ ለምን ወሰንሽ ብሎ ይጠይቀኛል ብለሽ አትፈሪም? ነገ ሲያድግ አይጠይቅሽም? አልፈራም። መልስ ስላለኝ ቢጠይቀኝም አልኩሽ እኮ እኔ ዝግጁ ነኝ። ስለ ሁሉም ነገር ዝግጁ ነኝ። ተዘጋጅቼበት ነው ልጄን ስወልደው ተዘጋጅቼበት ነው የወለድኩት። ተረዳሽ? እኔ ገና ሳስበው እኔ መብላቴን ትቼ ሆዴ ውስጥ ሲቀመጥ መብላቴን ትቼ እቁም መጣል የጀመርኩ ሰው ነኝ። ምክንያቱም የልጄን ነገር እንዴት አድርጌ መቀበል አለብኝ ብዬ ስለማስብ ማለት ነው። ስለዚህ ኦልሬዲ ተዘጋጅቻለሁ። ተዘጋጅቼ እየጠበቅኩኝ ነው። ልጄ ሲያድግ እግዚአብሔር በማስተዋል በጥበብ በጤና ያሳድግልኝ እንጂ ዋናው ለልጄ የምመኘው ጤና ነው። ትልቁ ነገር እግዚአብሔር ያኑርልኝ፣ እግዚአብሔር ጤና ይስጥልኝ እንጂ ምንም አያሳስበኝም ምንም። ስለዚህ በቃ የመጨረሻ ውሳኔሽ ነው ይሄ አይደል? እንዴ አትፈልጊ? ያው የመጨረሻ ውሳኔዋን በ30 ሺህ ህዝብ ፊት አሳውቃለች። አልፈልግም አባትነትክን፣ ልጄም አይፈልግህም፣ እኔ እናቱ በቃዋለሁ፣ ብቻዬን አሳድገዋለሁ፣ ገንዘብክንም አልፈልግም፣ አባትነትክንም አልፈልግም ብላ እቅጩን ካሽ ሰታካለች። ምን ትፈልጋለህ? አቡዬ የኔ እናት አሁን አዳምጪ። ገንዘቡን ካልፈለገች ልብ ካላት ነው የኔን ልብ ተይው፣ ለልጄ የማስበውን ተይው። እሷ ልብ ካላት ደም ካላት ጀግና እናት ከሆነች አንድ ደብዳቤ ፍርድ ቤት ውስጥ ታስገባት። እችን ታስገባና መታ ታሳየን እስኪ ልብ ካላት። ስለማቃት ነው ዲቦራን። ሌላው እኔ የምጨቃጨቅ ስለሷ አይደል? ስለማቃት ምናምን የምውልበትን የምተኛበትን ሁሉ ነገር እርምጃ አማይን ካንተ ጫማዬ ላይ ነው እንዴ ተለጠፈ? እኔ ማስበው ስለአባት ነው። ይኸውልሽ የኔ እናት እኔ ልንገርሽ የአባትነትን ፍቅር አጥቼ ያደግኩ ሰው ነኝ። አንቺም ያላባት ነው ያደግሽው። ምናልባት ምን እንደምትፈልገው እናውቃለን አይደለ?
ልጁን እያሳደግኩ ያለሁት እኔ ሀቡዬ ልንገርሽ አንድ ነገር ለምን ነው ፈልገው አንድ ነገር አለ ሚታር አይደለም አትክሰልተው አለችክ እኮ ብር የልጁን ቀለብ አልከፍልም አለ ካልኩኝ ይኸው ወይ እዚህ ጋር ሪከርድ አድርግ። ህዝብ ይፍረደኝ አለች እኮ ነገ ፍርድ ቤት ሄጄ እንዴ ከህዝብ በላይ ምን አለ? 30 ሺህ ህዝብ አለ እዚህ ጋር ሪከርድ አድርግ። አንተ ርዕስ ነው የምትፈልገው አይደል? እስከዛሬ ኦዲዮስ የሰው አሁን ለምሳሌ ስለ ናቲ ቪዲዮ መስራት ካቆምን ከተነጋገርን ከተስማማን ቆይተናል አይደል? ለምሳሌ ዛሬ ናቲዬን ሰጠችኛ አመጣሁት አምጥቼው ቪዲዮ ፖስትቼ ቪዲዮ ሰርቼ ቪዲዮ ዩቲዩብ ላይ ፖስተው የዛኔ ጥል ይመጣል አይደል? እኔ ከተነጋገርን አልፈልግም ማለች አያት ማለት እሺ። ከዚህ በኋላ እኮ በህይወት የለህም ምንም ይሁን ምንም በህይወቱ የለህም። አዳም እንዲቦራ ማለት መፍትሄ አይደለም የምትፈልገው ቀዱኛ መፍትሄ አይደለም። ሪካርድ እኔም ላይቭ ሪካርዱን አስቀምጣለሁ የዛሬ ወራትም ሆነ አመታት በህይወት ካለን ሁላችንም እና ሄዳ ፍርድ ቤት ቀለብ አልቆረጠ ብላ ከከሰሰችክ ህዝቡ ይፈርዳል። ከህዝብ በላይ ፈራጅ አለ። እንደገና ወደ ኋላ እየተመለሱ ነው። እንደ አዲስ ነው ነገር እየመለሰ ልጅ የማይፈልግም ምንም አልፈልግም 5000 ብር ክንም አልፈልግም አልከፈለም ብዬ ለፍርድ ቤት ከከሰስኩክ ህዝብ ይፍረደኝ አለች። ሪከርድ አድርገኝ አለችክ። አርግና ሪከርድ አስቀምጥ። እኔም ለልጅም ለቤተሰቤም እፈራሃለሁ። ሪከርድ አርግና አስቀምጥ። አዳምጪኝ። ለልጅም ለቤተሰብም ትፈሪኛለሽ። ቢኒያም ምንድነው ነፍሰ ገዳይ ነው? ሰው ተደባርቦ ተይዞ ያውቃል? አንቺ ቆይ አንዴ እኔና አንቺ እናንተ መሀል ያለ ጉዳይ አለ አይደል? እዚህ ጋርም አለመስማማት አለ አይደል? በፍቅር የምንጨርሰው ነገር የለም። በቃ እኔ ትቻለሁ ተወኝ። ሶ ሪከርድ አድርግ። ለልጁ ተቆራጭ አታድርግ። ፋጡማ ጉላ አንቺን አይደለም እያወራን ያለ ነው፣ ስለ ልጁ ነው እያወራን ያለ ነው። ስለ አንደበቱ ስለማይናገሩ ናት ነው እያወራን አሁን በህዝብ ፊት ቢኒያም ከአመታት በኋላ እኮ ልጁ አባቱን ፈልጎ ይመጣል። በጣም ብዙ ታሪክ እናውቃለን እኮ። ከአመታት በኋላ ልጅ እናቱን አባቴን አሳይኝ ብሎ ማስቸገሩ እኮ አያውቅም። የትኛውም ልጅ ጎዶሎነት ይሰማዋል ያለ አባት ሲያድግ። ከአመታት በኋላ ራሱ ልጅክ መጥቶ አባቴ ይልካል። እስከዛ ድረስ አልፈልግም ካለች ተዋት በቃ። አይ እሱ ሲጀምር እንትን የሚለው መክፈል ስለማይፈልግ ጀስት እሱን በወረቀት እንዳስገባለት ነው። መክፈል እንደማትፈልግ አውቃለሁ። ቴክስትም አድርገህልኛል። ልጄን ተውልኝ ላሳድግ አለቀ። ምን አምጥቼ እኮ ላይክ ላይ አልጣልኩም አይደል? ልጄን እያሳደግኩ ነው። ስለዚህ እኔ ሰላም ነው የምፈልገው። ከነጓደኞች ጋር ቁጭ በል። አትደውሉልኝ፣ ተውኝ። ሰላም ልጄን ልኑርበት፣ ልጄን ላሳድግ። አሹ አትግባ፣ በመሃል ውጣ። ሀቡዬ እሺ፣ እኔ እናት በጣም አመሰግናለሁ። እግዚአብሔር አምላክ ያክብርሽ። ለብዙ ሰው መልስ ጓደኛው ሊያስማማችሁ ፈልጎ መሰለኝ ማሪ እንደሽማት። አይ እኔ አንድ ነገር ነው የምናገረው ስለ ዲቦራ። እኔ ከዲቦራ ጋር ብዙ ነገር ስለምናወራ ስለዚህ አይደለም ስለ ልጁ ግን ነገ ላይ ልጁ በነገራችን ላይ ጠንካራ ልጅ ከሆነ ኦይ ዲቦራ አድምጪኝ። ስላንቺ አይደለም ማውራው እኔ አሁን ከሰማሽ እኔ ቪዲዮ ሰርቷል አይደለ? እሱ እኮ ቪዲዮ ሰርቷል። ስለማይመለከት ነገር አታውራ። ስለማይመለከት ነገር አታውራ። ምስሌ ወራ ባይገባ ደስ ይለኛል። እንተዋወቃለን ሁላችሁም ለገንዘብ ነው አይደለ? እንደዚህ የምትራራሩት። ስለዚህ ታውቁ። እኔ ሰላም ነው የአባትነት ቁጥሩ ስለማውቀው ነው። ይኸውልሽ አባቴን ገፍቼው ያኔ አባቴን እንድጠራ ያደረገኝ አንተ ምን ቤት ነህ? አንተ ምን አገባህ? ስለዚህ አባትዬው አልፈልግም አጠገቤ አይድረስ ብሏል። አንተ ምን አላውቅም ብለሃል? የሰማን አይ የልሽቲ ሰላንኪና ስለ ቢኒያም አይደለም። አይ ስለ አንቺና ስለ ቢኒያም ሳይሆን በቃ ያለ ፈቃዷ አሸናፊ በቃ እኔ ከማንም ጋር ማውራት አልፈልግም። ከጓደኞች ጋርም ካንተ ጋርም መገናኘት ማውራትም አልፈልግም። እሺ አቡዬ፣ ይሄ ነገር የተነሳው ለምን መሰለሽ? ልንገርሽ፣ ይኸውልሽ ይሄ ልጅ አባቱማ ይቅር አልል ብሎት ማለት ነው። ዩኒቨርሲቲ አብረን የተማርነው አዲስ አበባ ዩኒቨርሲቲ። እኛ ሐሙስ ስንመረቅ እኛ ቅዳሜ ልንመረቅ እሱ ለሰው ታሪክ አይመለከተንም። ስለራስ ልጅ አሁን ልጨርስ ነው። እኔ ልጅ እየተሰቀስኩ ነው። ይኸውልሽ እንደው እሱ ለመናገር የፈለገው ልንገርሽ ብዬ ነው። አይመለከተኝም። ስለማንም ሀሳብ አይመለከተኝም። በነገራችን ላይ ሀቡዬ ምላሷ ማለት ነው አልናገርም ትላለች እንጂ እንደሷ የሚናገር የለም። ስሟት እስኪ
አልናገርም ትላለች። ይሄንን ምላስ እንዴት አድርጋ አቀላጥፋንም? እኔማ መች ንግግር እችላለሁ? ግራ ስናገር ቀኝ እየገባብኝ እኔ አልችልም። እመቤቴ እንዴት አንደበቷን ስልት አድርጋ እንደምትናገረው አንደበትሽ ማርና ያለው ጊዜማ በዛበት። በቃ አዳምጪ እስኪ አንዳንዴ 30-40 ደቂቃ ሙሉ እያወራሽ እንደው እስኪ ዝም ብለሽ። በጣም ይቅርታ፣ አመሰግናለሁ። ኦልሬዲ ጨርሰናል ብዬ አስባለሁ። ያለው ነገር ይሄ ነው። 5 ደቂቃ ብቻ አምስት ደቂቃ ብቻ እኔም ነፍሰ ከመቼ ነው እንነጋገር። የመጨረሻው እሱን ስሚው፣ ያንቺን ሰምተናል። የመጨረሻው እሱን መጨረሻ ላይ ተስማምተን በዚህ ኖ የሰው ታሪክ አይደለም። ዲቦራ አዳምጪ፣ የሰው ታሪክ ሁሉ አይደለም። የእሱን ታሪክ ማስቆም ነው። አያወራም። ስለ እናንተ ብቻ ነው ጉዳዩ። እሱ 5 ደቂቃ በዚህ ጉዳይ ተስማምቷል። በቃ አንቺ አልፈልግም ብለሻል። እሱ የመቀበልና ያለ መቀበል መብት የለው። ካልተቀበለ ምን ያድርግ? እሱን እንጠይቀው። አንቺ እኔ ቤተሰቤን ካላከበረ ልጄ ጋር በቀል በልጄ ቢበቀለኝ እኔ ያለኝ ልጄን ዋጋ ከፍዬ ያሳደግኩት አንድ ነገር እሱ ነው። መበቀልም ቢችል በልጄ ነው የሚበቀለኝ። ስለዚህ እኔና ቤተሰቤን ካላከበረ ይሄ ሰው ከየት መጥቶ ነው እኔ ልጄን የሆነ ነገር ያደርግ? እሺ ዲቦያ እኔ እኮ ቀለቡን ተኩለት እኮ ለልጄ ስለምፈራ ነው። እሺ አዳምጪኛል። እንደዚህ ስትይ ልጁን ይኸውልሽ የሆነ አውሬ እያደረግሽ እየሳልሽ ነው። ምንም ቢሆን የልጅሽ አባት ነው። አንዴ ተዋልዳችኋል አይደለም? ከካሜራ ውጪ ሌላ ነው ሲጀመር። እንደዛ ከሆነ ይሄ መምህር ነበረ። ቆይ መምህር ነበር። መምህራን ጥሩ ስነ ምግባር አላቸው። አንደኛ፣ ሁለተኛ ፍርድ ቤት ተከሶ ያውቃል ወይ? ሰው ከሰው ጋር ተደባድቦ እስር ቤት ገብቶ ያውቃል ወይ? ወንጀል አለበት ወይ? ባክግራውንዱ እስቲ ወይ ፖሊስ ክሪታንስ አውጥቶ ያምጣ። ከዚህ በፊት ወንጀል ሰርቶ ያውቃል ወይ? ሴት ደፍሮ ወይ ሰው መጥቶ ወይ ተደባድቦ ያውቃል ወይ? ይሄ ሰውዬ ምንድነው ባክግራውንዱ? እንደዚህ አይነት ባክግራውንድ ነው ነው ስለደፈረ አይደል እንደ አደባባይ ይወጣው። ፍርድ ቤትስ ይፈቅድለት ነበር ወይ? በሳምንቱ ሁሉ ልጁን እንዲያይ ፍርድ ቤት ፍቃድ ሰጥቶታል። ግን አንቺ ነሽ እያልፈቀድሽ ያለሽው እና አልከለከልኩትም። ደግሞ በራሱ ፍቃድ ነው ያንተን ያላለው። ግን አሁን መልስ ፈልጋለሁ ብሎ አደባባይ ከወጣ መልስ እሰጣለሁ። ይሄው መልስ እየሰጠው ነው። በህግ የተጠየቀውን በህግ ማየት ትችላለህ ብዬ ፈቅጄለታለሁ። አልካድኩም፣ አልከለከልኩም። ለሌላ ጉዳይ ይኸውልሽ አቡ አሁን እኔ ስክሪንሾት አድርጌ የምልክልሽ ቁጥር በሱ ነው የሚያወራኝ። ብሎክ ያደረኩት የራሱን ቁጥር ነው። ለሌላ ጉዳይ በሌላ ቁጥር የሚያወራ ከሆነ እሁድ ሲደርስ እሁድ ጠዋት ልጄን ማየት ፈልጋለሁ ማለት ያቅተዋል። ሰበብ ነው ይሄ። ለምን አትልም አንተ? እሁድ ጠዋት ልጄን ማየት ፈልጋለሁ እንዴ? አላለም። እሁድ ጠዋት አይደለም አቡ፣ እሁድ ጠዋት አይደለም። እሁድ ጠዋት ልንገርሽ አቡ፣ እሁድ ጠዋት አዳምጪ። እሁድ ጠዋት ለምን ልጄን ማየት ፈልጋለሁ አላልካትም? ስጠብቅ ነበር እሷ። ይሄንን እየደወልኩኝ ለምሳሌ ልንገርሽ፣ ዛሬ ነው ያልደወልኩት። ስልክ እየደወልኩኝ ነው ማለት አዳምጪ። ሃይ እንዴ ስልክ እየደወልኩ አሁን እሷ ምላት ነገር በዚህ ሳምንት 4 ጊዜ ደውዬ ለማነጋገር ሞክሬያለሁ። 40 ደቂቃ አውርታ እሷ ናት የምትዘጋብኝ። አንተ ኦልሬዲ ምላሽን ስጪኝ። ሀሳቡን ነው የምልሽ። አንዴ ላውራ በቃ። አሰጪኝ። እሺ አሰጪኝም። ስለዚህ እኔ ሀቡ አመሰግናለሁ። እሷ እምቢ ብላለች። በቃ በውስጥም ለምኛታለሁ እኮ ሪካርድ የዛኔ ከከሰሰች ከዓመታት በኋላ ትመጣለህ ህዝቡ ጋር። የኢትዮጵያ ህዝብ ይፈርድሃል። ሪካርድ አድርግና አስቀምጥ። በቃ አልፈልግም ግን እሺ ተጀምር ተማር። እዚህ ጋር ምለሽ ተናገሪ እስኪ። ከዚህ በኋላ ከሆኑ ዓመታት በኋላ ምንም አይነት ጥያቄ እንዳይቀርብብኝ ለልጄ ተቆራጭ አላረግም። ይሄን ያክል ዓመት ይሄን ያክል ዕዳ አለበት ብለሽ ድጋሜ እንዳትጠይቂም በሰው ፊት ምለሽ በህዝቡ ፊት ተናገሪልኝ ነው። ቅድም ሲጠይቅ የነበረው ደግሞ ፍርድ ቤት ሄደሽ ፈርመሽ አረጋግጭልኝ ነበር ሐሳቡ። አሁን ደግሞ በህዝብ ፊት ከተነገረ ይሄው እንደ ምስክርነት የምትይዘው ቪዲዮ ስለምታገኝ በዚህ ነገር ማረጋገጥ ትችላለህ የሚል ሐሳብ ሀቢባ ስታነሳለት ማይና በህዝቡ ፊት ከዚህ በኋላ አልጠይቅህም በየወሩ ተቆራጭ ባታደርግ ብለሽ ተናገሪ ነው ሐሳቡ። በሂጂበት እስኪ ልብ ካለሽ በደንብ ነው የምልበት፣ በደንብ ነው የምሄድበት። እንግዲህ ተመልካቾቻችን ከዚህ በፊት ዩቲዩብ ቪዲዮ ሰርቷል። ከዚህ በኋላ ናቱ አድጎ ወደ ልጆቼ ወደ ቤተሰቤ እንዳይቀርብ ብሏል። ስለዚህ አድጎ ወደሱ አይመጣም። እኔም 5000ውን እተዋለሁ ልጄ አጠገብ እንዳይደርስ። ማንኛውም
ያልታወቀ አደጋ ምናምን ቢፈጠር ይያዝልኝ። በቃ ሰላም ስለምፈልግ አጠገቤ እንዳይደርስ። እንኳን ደሜን ማለት ነው አልናገርም። ይያዝልኝ ፋጡማ ጉል ተይ እንጂ እንኳን ደሜን ሴት ልጅ ተማትቼ አላውቅም። እንዲህ ሴት አቃትቼ አላውቅም። ተናገር መፍትሽ አቃለ ተቃጥሽ አቃለ እንደዚህ አይነት ሰው እየወነጀለሽ ነው ባይዘው። እኔ ከሰው ጋር ጣልቻለሁ። ሰላማዊ ሰው በከተሪ በሀገሬ የተከበርኩ ራሴን ሰው እያከበርኩ ምን ነው ሰው ልጁ ወደ አንተ ህይወት አይመጣም። ቅዳ በደንብ ዝም ብለህ ቅዳ። ልጁ አድጎ ወደ አንተ ህይወት አይመጣም። ልጄን አሳድጋለሁ፣ ምንም አይጎለውም። ስለኔ ልጅ አይመለከትህም። ከዚህ በኋላ ለህይወቴ ስለምፈራ አጠገቤ እንዳትደርስ። ብርህን 5000 ብር ነው የተፈቀደልህ። 5000 ውሰደው። በእኔም በልጄም አይመለከትህም። ስለዚህ ልጄም አጠገብ እንዳትደርስ። እኔም አጠገብ ምን አሉ ማዘር? አልሰማሁም። ተስተኮሰቻት እንደዚህ በእንደዚህ ቤት ትላታለች። ትልቅ ሰው አይደሉም እንዴ? ሰው አንቺ የልጆችሽን ያላባት ካላሳደግሽ ቢያንስ የልጅ ልጅ በአባት ይደግልሽ። እንዴ እያስተኮሰቻት እኮ ነው የሰሙ እናቷ ናቸው እንዲህ በይ እያሉ የነገሯት የሚገኙት እና ማዘር ትልቅ ሰው አይደሉም ወይ የሚል ወቀሳ ደግሞ በቤተሰብ በኩል ለማቅረብ ሞክሯል ቢኒ። ስለናቴ አታውራ። ምን ነገርሽን አትናገሪ። ስለናቴ አታውራ። ራስን ተናገሪ። አላወራው አላለችም። አልተናገረችም። ስለናቴ አታውራ። ስለናቴ አታውራ። ማዘር አላለችም። አንዴ ዝም በይ አላለችም ወይ? የነገረችሽ አይደለም እንዴ? የነገረችሽ እኮ ነው። እንደዚህ በይ ያለችሽ ነው። መብቷ ነው። እኔንም ቢሆን ልጄን ያሳደገችው እሷ ናት። አይመለከትም። አንድ ነገር ልንገርሽ። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። አሁንም ቢሆን የምትፈልገውን ነገር እያደረግኩ ነው። መፍትሄ ያገኘ ሪካርድ ያስቀረ ሪካርድ አድርገሃል። ይሄ ደግምሻል። በቃ ሰላም ደር። ሁላችሁንም አመሰግናለሁ። እኔ ሪካርድ ሳረግ ስለ ማውራት ስለማልችል አንዴ ሚት ላርግና ሪካርድ ላርግሽ አስቀምጠዋለሁ። ለፍርድ ቤት ነው የማቀርበው ብትከሰኝ እና ደግሞ ህዝብ ፊትም እቀርባለሁ። ያዙት ሁላችሁም። ልጄን ላሳድግ ብያት እምቢ ብላለች። አልፈልግም ብርን አልፈልግም ብላለች። ነገ ከ10 ዓመት ከ30 ዓመት በኋላ መጣ ቢኒያም እንደዚህ ተፈርዶልኝ ፍርድ ቤትዬ እንደዚህ አልከፈለኝ። ስለዚህ እስከዛሬ ያልከፈለኝ ሲጀመር የኑሮ ውድነት ተጨማምሮ እንደዚህ ብላ በኔ ገንዘብ ለመስራት ትሞክራለች። አይ ነው ይሄን ማታርጊ ከሆነ አንዴ ሚታርጊ ሪከርድ አደርጋለሁ። ይቅርታ አድርጉልኝ። አላረኩት ሳወራ ስለማይሰማ ነው። አንዴ ላርግሽ። እሺ ለልጄም ለኔም ቪዲዮ ቅረጽ። እንትኑ ኮሜንቱን ልዝጋላችሁና ንጹህ ሆኖ እንድታረግሽ አድርግ። ሚውት አድርግ እናንተ። እሺ ስለዚህ ከዚህ በኋላ ልጄ አድጎ ወደ አንተ ህይወት አይመጣም። ያንተንም 5000 ብር አልፈልግም። ልጄም አጠገብ እኔም አጠገብ አትድረስ። ሰላም ስጠን። አንተዋወቅም ከዚህ በኋላ ማለት ነው። ስለዚህ ልጄን ላሳድግ፣ ሰላም ስጠኝ። የፈለኩትን ነገር ላድርግ፣ አይመለከትህም። ልጄን ግን ላሳድግ። ስለዚህ ከህይወቴ ውጣ። በደንብ ሪከርድ አድርገው። ለእንትን የምታቀርብ ከሆነ እንትን እንዳትለው። ስለ ገንዘቡ ላውራ። እሺ እኔ ያንተን ገንዘብ አልፈልግም። በተደጋጋሚ እኔ አንተን ብረዳህ እንጂ ልጄን አትረዳው። ስለዚህ ያንተን ገንዘብ አልፈልግም። ልጄን አሳድጋለሁ። አይመለከትም። ከኛ ህይወት ውጣ። ለመጀመሪያም ለመጨረሻም ጊዜ ከኛ ህይወት ውጣ። አለቀ። ነገ በየትኛውም ዩቲዩብ አካውንት በየትኛውም የቲክቶክ አካውንት ስለኔም ሆነ ስለ ልጄ በክፋትም ሆነ በመልካም እንድታነሳን አልፈልግም። አለቀ። ልጄን እያሳደግኩ ነው፣ አሳድጋለሁ። ከዚህ በፊትም አሳድጋለሁ፣ ወደፊትም አሳድጋለሁ። ስለዚህ ልጄንም ሆነ እኔ ቤተሰቤም አጠገብ እንዳደርስ ስለ ቤተሰቤም ስለኔም በአሽሙርም ቢሆን በማንኛውም መንገድ እንዳትናገር። ያየው ዕለት እኔም በህግ ጠይቀሃለሁ። አለቀ። ያስክ አለች እኮ መጠኑን ገልጻ 5000 ብር ብለሽ መጠኑን ግለጽ። ለፍርድ ቤት የፈረደውን 5000 ብር አልጠይቀህም ብለሽ ወደፊት መጥቼ አልጠይቅህም የሚለውን ረሳሽው። እሱም በይ ወደፊት በህይወት መጥቼ አልጠይቅህም ገንዘቡን ብሩን በዩ። እሺ
5000 ብሯን ወደፊትም ወደ ህይወትክ መጥቻ አልጠይቅህም። አንተም ልጄም እኔም አጠገብ አትድረስ። እናመሰግናለን። አለም ድር ለሰማይ አንዴ ሪከርድ አድርገው አንቺም እኔም አንዴ አዳምጪኝ። ለልጄ አባት እንደሆን ጠይቄ በሚዲያ ወጥቼ ተንበርክኬ አልቅሼ አሁንም ለልጄ አባት ልሁን እያልኩኝ ለራስ ጥቅምና ፍላጎት በሚል ስላልተፈቀደልኝና ስላልሆነልኝ ሚት አድርጊ ልጄ ላሳድግ ብዬ ወጥቼ ነበረ። አንዴ ሚት አድርጊ ላው ወጥቼ ነበረ። ሪከርደሮች ሪከርድ አድርጉልኝ። እኔ ስልኬ ሪከርድ ስለማያደርግ ነው። አዎ አርጉ። ለምኛታለሁ በውስጥ አስለምኝ አይቀላቀል ድምጽሽ። አንድ አዳምጡኝ እባካችሁን። እኔ ቢኒያም ሙሉ በላይ የናቲ አባት ነህ ተብዬ ከተረጋገጠልኝ በኋላ ለልጅ አባት ለመሆን በጣም ለፍቻለሁ፣ ጥሬያለሁ፣ ግሬያለሁ፣ አግዤዋለሁ። ባገዝኩት በአንድ ወሯ በራስ ጥቅም ምክንያት ተከስሼ ላሳድግ ስል እምቢ ተብዬ አሁንም እባክሽ ለልጃችን አባት እንሁን እያልኩኝ ተከልክዬ ከልጄ ህይወት ውስጥ እንደወጣ ተደርጊያለሁ። እኔ በራሴ ባህሪ እኔ ቢኒያም ልጄን ካላሳደግኩት፣ ካላቀፍኩት፣ ጠረንን ካለመደ፣ የኔን ጠረን ካላወቀ፣ አባትነቱን ካላወቀ ገንዘብ እየሰጠሁት ብቻ ማሳደግ አልፈልግም እና የልጄና ዲቦራ ተስማምታ ወደፊትም ወደኋላም ቢኒያም 5000 ብር ተፈርዶበት ፍርድ ቤት የፈረደው ፍርድ ስላለ ብላ የዛሬ 10 ዓመትም 20 ዓመትም መታ እንደማካሰኝ ስለነገረችኝ እሷና እኔ ይሄው በሰላም ተለያይተናል። ካሁን በኋላ ዲቦራ ስለ ቢኒያም በቲክቶክ እንዳታወሪ። እኔ ስለ ዲቦራ የሚል ቃል ካወራው በቲክቶክ ላይ የኢትዮጵያ ሕዝብ ይፍረድብኝ። አላቃትም፣ አታቀኝም። እንግዲህ እዚህ ላይ በጣም መታየት ያለበት ነጥብ ምንድነው? ከዚህ በኋላ በቲክቶክም ይሁን በዩቲዩብ በሌሎች ማህበራዊ ሚዲያዎች ላይ የእሷን ስም እያነሳሁ ስለ ዲቦራ አላነሳም፣ የኢትዮጵያ ሕዝብ ይፍረድብኝ ይሄን ካረኩ የሚል ሐሳቡን አስቀምጧል። ዲቦራ ደግሞ ስጋቷ ምንድነው? ነገ ከነገ ወዲያ እንዲሁ በቲክቶክ በኩል እየመጣ ስማችን ያነሳብናል የሚል ስለነበረ ለሱ ነው ምላሽ እየሰጠ ያለው። እንግዲህ ወደፊት ያነሳል አያነሳም አብረን የምንመለከተው ይሆናል። አሁን ግን ባለው ሂደት ውስጥ በህዝቡ ፊት ከዚህ በኋላ ስሟን በሚዲያ ላይ አላነሳም የሚል ሐሳቡን አስቀምጧል። እሷ ደግሞ ከዚህ በኋላ ክስ አላቀርብብህም፣ ያንተን እርዳታ አያስፈልገኝም፣ ልጄን በራሴ ጥሬ ግሬ ያሳድጋለሁ ብላ ተናግራለች። ይሄ ደግሞ ወደፊት በፍርድ ቤት ተጠያቂ እንዳያደርገው በህዝብ ፊት ሪከርድ አድርጌ በማስረጃ መልክ ብትጠይቂኝ እንኳን ለፍርድ ቤቱ እንዳቀርብ ይዤዋለሁ ብለው እንዲህ አይነት መንገድ ተስማምተዋል። መጨረሻውን እንመልከተው። ለማንኛውም የልጅ እናትም አይደለችም። በቃ እኔ አባትነትን የማውቀው ገንዘብ ሳይሆን አባቱን ብሎ ከአመታት በኋላ በ10 ምናምን አመቱ ቢመጣስ? አዳምጪ ናቲ ይሄንን ቪዲዮ እንዲሰማው ፈልጋለሁ። ሪከርድ አድርጉልኝ። ልጄ እኔ ፈልጌ ነበረ፣ ላሳድገው ፈልጌ ነበረ፣ ግን እናትህ በአንተ አንደበት ተረግጣ የራሷን ፍላጎት ለማስጠቀም ስትል ከልክላኛለች አንተን እንዳላሳድግ። ስለዚህ አንተ ወደፊት አንተ እንዳትመጣ ዲቦራ ራስሽ በህይወትሽ ልጅሽ አባትህ ማን ነው ሲልሽ አባትህ ሞቷል በይው። እየነገርኩሽ ነው። አባትህ በህይወት የለም ሞቷል ብለሽ ንገሪው። ቢመጣ ራሱ አልፈልግም ከቤተሰቦች ዛሬ ካልተዋወቅን ዛሬ አብረን ካላደግን ከቤተሰቦች ጋር እንዲቀላቀል አልፈልግም። ነገ ከምፈጥራቸው ልጆች ጋር ነገ ከባለቤቴ ጋር እንዲኖር አልፈልግም፣ እንዲመጣ አልፈልግም። አሁን ከሆነ ግን ሚስቴም ስርዓቷን ትይዛለች። አስጠነቅቃት ነበረ። ማንም ሰው በልጅ አይመጣም ነበረ። እኔም አላፈቅረውም አሁን ከዚህ በኋላ ምክንያቱም አላፈቅረውም፣ ፍቅር የለኝም ለሱ። ወደፊትም ቢመጣ እኔም አላፈቅረውም እሱም አያፈቅረኝም። መጥቶ ህይወቴ እንዲበጠብጥ አልፈልግም፣ መቼም ቢሆን አልፈልግም። አይ ብላ ተስማምተን ከሁለቱ አንዱን መርጣለች። ይሄ ቃሌ ነው፣ መቼም የማላጥፈው ነው። የመጀመሪያው አባት መሆን እፈልጋለሁ፣ የሁለተኛው ደግሞ አባት መሆን አልፈልግም። እንዳይመጣ ቢነዋ እሷ አባት አትሆንም ስላለች ሁለተኛውን መርጣለች። እኔም ደስ እያለኝ ወደ ህይወቴ እንዳይመጣ እንዳትልኪብኝ፣ ከዘሮቼም እንዲቀላቀል አልፈልግም። በቃ እኔ አሁን እረሳዋለሁ። ናቲ የሚባል ልጅ እንዳለኝ እረሳለሁ። ቃል ለምድር ለሰማይ። ከዚህ በኋላ ናቲ የሚባል ልጅ አለኝ ብዬም አላስብም። ይሄ የራሴ ባህሪ ነው። አመሰግናለሁ አቡዬ። ይሄው ነው በቃ። ስለዚህ ችግራችሁ ተፈታ። በቃ በዚህ ተስማማችሁ ሁለታችሁ። ሰላም ነው። አሁን ዲቦዬ የማይደርስብሽ ከሆነ የምትፈልጉ በጣም ነው የማመሰግነው። እሺ ይሄን ከሆነ የምትፈልጉት፣ እኛ ግን እኔና እዚህ ጋር ያለን 37 ሺህ በጣም አዝነናል።
እኔ ልንገራችሁ፣ እኔና እዚህ ጋር ያለ 37,000 ህዝብ በጣም አዝነናል። ተስማምታችሁ ልጃችሁን አንቺም በህይወትሽ እየኖርሽ እሱም በህይወቱ እየኖረ ልጃችሁን ብታዩ ጥሩ ነበር። በጣም በጣም ግን ልብ ያማል፣ በጣም ያሳዝናል። ወደፊት አድጎ ልጃችሁ አንቺም አባቱ እንዳልፈቀድሽለት ሲያውቅ እሱም በቃ አሁን ላይ እልህ ተያይዛችሁ አሁን ላይ ልጄ አሁን ላይ እናትህ ካልፈቀደችልኝ ወደፊትም እንዳትመጣ የሚለውን ነገር ሲያይ ልጃችሁ ምን ያህል ልቡ እንደሚሰበር ሳስበው እኔ በጣም አዝናለሁ። በጣም ነው ያዘንኩት በእናንተ እንደዚህ እልህ። እውነቷን ነው። በጣም ከባድ ነው በእውነት። ብዙ ስቃይ አሳልፈሻል ከእርግዝና እስከ ምጥ እስከ ማሳደግ ድረስ። ግን ያንን መልቀቃቀቶች በዛ ቂም ሀቡዬ ይኸውልሽ፣ ሰውም ያልተረዳው ነገር ምንድነው? እኔ ሰው ያልተረዳው ነገር ምንድነው? ይቅርታው ባላደርግ ኖሮ ማለት ነው እኔ ከቤቴ ከልጄ ጋር አልቀላቀለውም ነበር። ስለዚህ ከይቅርታ በኋላ ለሚያደርጋቸው ነገሮች ደግሞ ምንም ልረዳው አልችልም፣ ምንም። ምክንያቱም የራሱ ፐርፐዝ አለው። ሲመጣ ወደ መጀመሪያም ሲመጣ የራሱ የሆነ ምክንያት ነበር። ይቅርታ አድርጌለት ነው እንግዲህ ቀደም ብዬ በመግቢያችንም ላይ ስነግራችሁ እንደነበረው ዩሃ ሚዲያም ላይ እንደተናገሩት ቀደም ሲል የሰሯቸው ስህተቶች ነበሩ። ከዚያ ባለፈ ደግሞ ማርገዜን ነግሬው የልጅ አባት መሆኑን ነግሬው ልጅ አይደለም ብሎ ያውም እናቴም ጭምር እየለመኑት አብራችሁ ኑሮ ግድ የላችሁም ብለው ለምነውት እኔ ልጅ አይደለም ብሎ ጥሎ ሄዶ ነበር። በዚያም ምክንያት ያን ሁሉ ስቃይቼ ልጅን አሳድጌያለሁ። በመጨረሻ ግን ይቅርታ ስላረኩለት ነው ልጁን እንዲያይ ዲኤንኤ ምርመራ ተመርምሮ ተቆራጭ እያረገ የአባት ፍቅር እየሰጠ እንዲኖር የፈቀድኩት ይቅርታ ስላረኩ ነው። ይቅርታ ስላላረኩ አይደለም። ከዚያ በኋላ ግን በተፈጠሩ ችግሮች ምክንያት ነው እንደ አዲስ ተናድጄ ድጋሜ በእንደዚህ አይነት መንገድ እንዳይገናኙ የከለከልኩት። ለዚያ ነው ድጋሜ የፈጠራቸው ስህተቶች እንጂ መጀመሪያ ይቅርታ ስላላረኩ አይደለም የሚል ነው አንደኛው ሐሳቧ። ሌላው ግን መጀመሪያውኑ በዩሃ ሚዲያ ሲመጣ ሌላ ዓላማ ይዞ ነው የመጣው ነው የዲቦራ ሐሳብ። በማህበራዊ ሚዲያ ላይ መታወቅ፣ የሶሻል ሚዲያ እውቅና ማግኘት ነው ዓላማው እንጂ የእውነት ልጁን ፍለጋ አይመስለኝም የሚል ነው እንግዲህ ይሄው ሐሳብ። ፐርፐዝ የለኝም ሀቡ እሱ ደግሞ ሌላ ዓላማ የለኝም ነው። በጣም ያሳዝናል። በእናንተ ሀቡ አንዴ እኔም ፌመስ ሆኖ ለመምጣት ነው የምትለው ሀቡ አንዴ ንገርሽ። ዩቲዩብ ላይ በጣም ብዙ ክሊፕ ሰርቻለሁ። እኔ ቲክቶክ ላይ ቪዲዮ ላይ ከመውጣቴ በፊት በጣም በብዙ ቫይራል የሚታይልኝ የነጀን ዳንኤል ጀማ ነኝ። በራሴ ችግር ጠፍቼ ነው እንጂ አዳምጪኝ። ፌመስ ለመሆን አልወጣሁም። ራስሽ ነሽ በእኔ መውጣት የተጠቀምሽው፣ ያላየሽውን ቤት ያየሽው፣ ያላገኘሽውን ገንዘብ ያገኘሽው፣ የተረዳሽውን በህዝብ የተረዳሽው፣ ቤት የተከራየልሽ፣ ማስታወቂያ የሰራሽው ከዜሮ ያነሳውሽ እኔ ቢኒያም ነኝ። በፌመስና አንድ ሺህ ቪው አይታይልሽም። ያንቺ ቪዲዮ 1000 ቪው የኔ ቪዲዮ ታውቃለሽ። ከዚህ እንዲያውም እኔ ማህበራዊ ሚዲያ ላይ መጥቼ ዩሃ ሚዲያ ላይ በተናገርኩት ምክንያት ሰዎች ስላወቁሽ፣ ሰዎች ስለረዱሽና ስላገዙሽ እንዲያውም በእኔ ምክንያት ነው አንቺ የተጠቀምሽው እንጂ እኔ ፌመስ ለመሆን ለመታወቅ ብዬ አይደለም በማህበራዊ ሚዲያ ላይ የመጣሁት ነው የቢኒ ሐሳብ። ደግሞ በፊት ፌመስ ምናምን አትበይ። ፌመስ ለመሆን አይደለም የወጣሁት። ፌመስ ለመሆን አይደለም የወጣሁት። ስለምን ሳትሳውሪ በላቢ ነው ማገኘው። አንድ ነገር ልንገር በእናትህ። እኔ ሁለታችሁም ታላቅ ነኝ ልንገራችሁ። አንተ መምህር ነህ አይደል? የተማርክ ነህ። እሷ ሴት ናት። የደረሰባት ነገር እርግዝናን ብቻዋን ማሳለፏ፣ የምጥ ስቃይ፣ የእርግዝና ስቃይ ወልዳ እንዲገና በልጅነቷ ልጇን አዝላ ስራ እየሰራች አሳድጋ ያ ህመም ውስጧ በቶሎ እንዲድን መጠበቅ የለብህም። ያንን ተረድተሃት ምንም ብትል ብትሰድብ ብታመናጭቅ ችለህ ቁስሏ እስኪሽር ይቅርታ እስክታደርግልህ ከልቧ ጸባይክን አሳምረህ እንደምንም ብለህ ልጅህን ልትቀርብ ይገባ ነበር። 5000 አይደለም 10000 የቻልኩት ይኸው በጸባይ የቻልኩት ይሄንን ነው። ዛሬ አሁን ማግኘት የቻልኩት ይሄንን ነው። በሚቀጥለው ደግሞ የበለጠ ሳገኝ አመጣለሁ እያልክ እንደምንም ብለህ ቀርበሃት ልጅክን ብታይ ጥሩ ነበረ። እና ግን ልታረቁ ስላለባችሁ አረኩኝ እኮ አቡዬ እመቤቴ ነው 37 ሰው አለ ያደረከው ለማለልሽ አቡዬ ለማለልሽ እመቤቴ ምስክሬን አሁን ያልሻትን ሁሉ አድርጋለሁ። ያላረኩት ነገር የለም። ይኸውልሽ ሀብል ገዝቼ ይቅርታ ስጠይቃት ማለት ነው ቪዲዮን ገብተሽ ምን ያህል ንቀት እንዳለ ዜሮ ባይዘው ዲቦራ አሁን እኮ ይኸውልህ እሷ እውነቷን ነው እንድንል ነው። እና ይቅርታ ስጠይቅ ካሜራ ይዤ ልምጣ አልክ። እያንዳንዱን ነገር ቪዲዮ የምትቀርጽ ከሆነ አንተ ለሶሻል ሚዲያ ፖስት ለማድረግ ኮንተንት ልታረገው እንጂ
እሷን ይቅርታ እንድትል ለማድረግ እስኪ ያለ ካሜራ እስኪ ያልተቀረጸ ነገር እስኪ እሺ ልንገርሽ፣ ስለሱ ልንገርሽ፣ ለምን እንደሱ እንዳደረኩት ልንገርሽ። ለምሳሌ እሷን ይቅርታ እኔ ሚዲያ ላይ ወጣሁ አይደል? ይዋ ሚዲያ ላይ ታሪኩን ማናወቀው ህዝብ አወቀው በሚዲያ። ስለዚህ እኔና እሷ ከልጄ ጋር ያለው ለመማር አሁን ከእሷ ጋር ያለውን አንድ ያቀረብኳት አወራን ስለነበረው ነገር ምናምን ስለ እናትነት አወራን፣ ተነጋገርን፣ ወጣን። እዛ ጋር ምን አልኩ መሰለሽ የዲኤንኤ ውጤት ሲወጣ ለዲቦራና ለቤተሰቦቿ ምን ላድርግ ስል ሀበልና ቀሚስ ገዝተክ ስጣት አሉኝ። ያንን አደረኩኝ፣ ጋብዣት ማለት ነው ኢንተርቪው። ያንን ስሰጣት እንዴት እንደሚያደርጋት እኔ ያንን ሰጥ በዛ ሰዓት ከእህቴ ከውጭ አስልኬ ነው 7000 ምናምን ብር ነው ያወጣሁት። ወርቅ ነው አላልኩም፣ የምችለውን የአቅሜን የሀበሻ ቀሚስና ሀብል ሰጠኋት። ንቃ በገዝቼ ሲሄድ ከሷ 3000 ብር ካሜራ ይዤ ልምጣ አልካት። አሁን እሷን የሚያናድዳት ምን መሰለህ? የሚያደርገው ነገር ሁሉ ዩቲዩብ ላይ መፖስት ነው የሚፈልገው ሰው። ያኔ ወጥ ልንገር አቡጂ አይደለም እኔ መታረቅ ሳይሆን ኮንተንት ክሬት ማድረግ ነው የሚፈልገው። መሻው ያን ነገር ልንገር ይሄንን አይደለም መፈመስ ሳይሆን ለህዝቡ ለማሳወቅ ተነጋግረን እንደውም እዩሃ ሚዲያ ራሱ እሷ ያለችኝ ማለት እዩሃ ሚዲያን አናግረውና በሱ ቢሆን ጥሩ ነው አናግሪያት ነው። ምክንያቱም ላይክ እኔ አሁን ወጣሁ በዩሃ ሚዲያ ቢቀርብ ጥሩ ነው አላልሽም? እዩሃ ሚዲያን አናግረው ማዘርን ይቅርታ ስጠይቃት በዩሃ ሚዲያ አላልሽም? ወይ በቃ እንደነቀልክ አሁን ገባኝ። ስለዚህ ኦሬዲ ምንም መተማመን አልቻሉም። ቅድም እንዳልኳት አለክ እንደዛ ለማለት ነው ማስረጃ አለክ እንደዛ ለማለት እሷ ናት ማስረጃ ካላለች ችግር እሺ ነው ውሸታም ነኝ በቃ አላለች። እሺ ነው ውሸታም ነኝ አላለችም አሉሽ ችግር የለውም እንለፈው ወደ ሌላው። አሁን ስለ ናቲ ደግሞ ለምን ቪዲዮ ሰራ ካለሽ ናቲዬን ቪዲዮ ሰራው ማለት ነው። አዳምጪ ናቲዬን ቪዲዮ ሰራው ሰው ሲገል አላሳየሁት ባለጌ ነገር ስለሰራ ሳይሁት ተሸክሚው ስንሄድ አባቴ በለኝ ምናምን ያልኩ ቪዲዮ ሰራሁ። አንድ ሁለተኛ ሞል ወስደው መዝናኛ ቦታ ወስደው አብረን ለምን ሰራህበት ዩቲዩብ ለምን ራስን ችለህ በራስ ነገር አትሰራም? እሱ አሁን ያናደያ ልጄን ዩቲዩብ ላይ እየሸቀለበት ነው። ልጄን ቢዝነስ የሚያደርገው በሱ ቋር ለምጣላ ነው። በሱ እንደተስማማን ስክሪንሻት ልላክልሽ። በሱ ነገር ስራበት ስራ ችግር የለውም ግን ስትሰራው ቢያንስ አጥበው ወይ ደግሞ ኤዲቲንግ ያማረ ይሁን ብላ ተስማምተናል እኮ። ያልተስማማ ነው በሌላ ነገር ነው። እሱ አይደለም ያጣላ። ናቲና እኔ ብንወጣ ሚዲያ ላይ አንዴ ከወጣን ህዝብ ማወቅ ያለበት ነገር አለ። ለምሳሌ እኔ አባትነቴን ማሳየት አለብኝ። ለብሶ ወይስ መማር ማስተማር ነው ሰው ነው። በነገራችን ላይ ገባሻ? ግዴታ እሷ ስላልፈለገች ነው ካሜራውን እሷ እና እኔ ሳንግባባ ስንቀር ወደ ምን አመጣችሁ? ወደ ልጅ የሸቀለበት ወደ ማለት መጣች። በምንድን ነው ያልተስማማችሁት? በሱ ጉዳይ አይደል ያልተስማማችሁት? አይደለም አብረን እንስራለን። ሚዲያ ላይ ፓስተር ላኩ እኮ አልኩሽ። ፓስተር እቤት አመጡ። እኔ እነሱ ልጠይቅ ስሄድ ፓስተር አመጡ። ፓስተሩ ደግሞ ሌላ ነገር ይለኛል፣ እናቱ ሌላ ነገር ትለኛለች። እኔ ራሴ ህይወት አለኝ፣ ስለሱ አላውቅም። ስለእናቷ ግን እንደዛ ነገር ሲኖር አልተግባባንም፣ በቃ አለቀ። ስለዚህ በማንበባት ውስጥ እሷ ማን ነው የምትበቀለው? እንዳልከው ፓስተር አምጥተው እንዳገባት ይፈልጉ ነበር፣ እምቢ ስላልኩ የተለያየ ነው። እሺ ኦኬ ጥሩ። እንደዛ ከሆነ አንተ ራስህ ቅድም ዲቦ ከመምጣቷ በፊት እንደ ማን ነው ዩቲዩብ ካፕሎች ማን ነበሩ እንስራ ብለካት እንደነሱ እንስራ አላልኳትም። እኔ እንደሱ እንስራ አላልኳትም በጭራሽ። ፊልም ነው ጓደኞች አሉ አቡዬ ፊልም እንስራ እንዴት ያልኳትን ልንገርሽ አቡዬ። ቪዲዮ ዩቲዩብ ከፈኩላት ዩቲዩብን ሰብስክራይብ አስደረኩ። ምን አልኳት? እኔ የቲያትር ተማሪ ነኝ። አዲስ አበባ ዩኒቨርሲቲ 4 ዓመት ተመርቄ በቲያትር በፊልም የተማርኩ ሰው ነኝ። ስለዚህ ጓደኞቼ የተማሩ አሉ። ለምሳሌ ዲቦራ የሚል ርዕስ ያለው ድራማ እንስራ፣ እንቀየር፣ ይሄው ገንዘብ ይሰራበታል እንጂ እንደ ካፕል ሆነን እንስራ የሚል ቃል ካፌ ፍቅረኛ የምልትለኝ ነው። እንደሷ ጋዚ ምጃጃለው እንደ ካፕል እንስራ። የተከበረች ፍቅረኛ ያለችን ሴት ከሷ ጋር ካፕል ድራማ እንደ ካፕል የሚለውን ቃል እኔ ነኝ የተጠቀምኩት። ዲቦ አይደለም ያለችው፣ እሷ ያለችው እንደ አብርሽና ሩት እኮ ካፕል ሆኖ ነው የሚሰሩት አይደለም እንዴ? እኮ እንደ አብርሽና ሩት እንስራ አለኝ። እኔ ደግሞ አይደለም እኔ አልኩት ማለት ነው። አዳምጪ። ዲቦራ የሚል ርዕስ ያለው ድራማ ርዕስ ጽፈን አዳምጪ። ኢቭን ያልኳት የእሷን ስቶሪ ጽፈን ብንሰራው ገና ሜክ መኒ አልኳት። በቃ እቺን ያልኩት። ከዛ በውስጥ አልተስማማንም። እቺ ነገር ተወች። እሺ እኔ እናት በቃ አልተስማማሽማ፣ አንቺን በዛው ጠንክሪ፣ ላይቭ ግቢ። ይኸው እኔ እናቴ ትሙት ልንገርሽ፣ በፌክ አካውንት እየገባው ስለ ጊፍት ጋላሪ ማስረዳ ሰው ነኝ እኔ። እሷን ብጠላት ኖሮ እንደዛ አላደርግም። ጊፍት ጋላሪ ምን እንደሆነ ላይቭ ላይ ምን እንደሚሰራ በፌክ አካውንት እየገባው ነው የምነግርሽ። ገባሽ? እንድትቀየር ዩቲዩብ እንድትሰራ
እሷ ብትሰራ ለልጇ ነው፣ ልጇ ብታገኝ ለኔ ነው። ገባሽ? እኔ ምርፍላለሁ፣ እሷ ምንርፍ እንላለን። ስሪ ነው እንጂ አልኳት። እሷ እንደዚህ ዩቲዩብ ቻናል ከፍቶ ሰብስክራይብ 2000 ደርጎ ሰጥተሻል። ራሷ መስራም ተከስር ከስራው አትበል። ራሱ ዩቲዩብ ቻናል ከፍቶ 2000 ሰብስክራይብ አስደርጎ እና ሶሻል ሚዲያ እንድትጠቀሚ እንዳለው ያበረታታሻል፣ ፑሽ ያደርግሻል። ሀዊ እኔ እና እሱን ማለት ነው። እኔ ቪዲዮ ካንተ ጋር መታየት ነው አይደለም፣ ቪዲዮ መታየት አልፈልግም ነው። መታየት ማን እንደማይፈልግ ታውቂያለሽ። እያወራ ያለሁት ስለኔና ስላንቺ ሳይሆን ታርጋለሁ። ንገሪኝ እሺ። ዩቲዩብ ቻናል እንዳለው እሱ ከፍቶ 2000 ሰብስክራይብ አድርጎ ሰጥቶሻል። ጓደኛው ቅድም የነበረው ጓደኛው ነው የከፈተው። እሱ ደግሞ የተወሰነ ቪዲዮ ሰርቶ ነበረ። ሰብስክራይብ አድርጓት ምናምን ብሎ ሰርቶ አባቆይ ኬክ አልገባሉ አይኒ ቆንጆን ይገዛልሃለሁ ዞር በል። ከዛ ጓደኛው ነው ሲጀመር የከፈተው። ስሪ ይሉኝ ነበረ፣ ግን ደግሞ እሱ አስቦ የነበረው ምንድነው አብረን እንስራ። እኔ ደግሞ ሰላም ፈልጋለሁ። ጓደኛው ምን አልኩት፣ ቪዲዮ ስሪ ዲቦ ሲለኝ እሱን ይዘብኝ እንዳትመጣ፣ ማውራት ካለብን ስለ ሶሻል ሚዲያ ካንተ ጋር እናወራለን። እኔ እሱን አልፈልገውም። እንደማልፈልገው ደግሞ በስትክክል ጓደኛው ምስክር ነው። እሱ ፊት ነው የተናገርኩት፣ ግን ጓደኛው ነው። ስለዚህ ሰፖርት ነው የሚደራረጉት ኦብቪየስሊ። ስለዚህ እኔ አሁን እዚህ ጋር ምንም የምቆይበት ምክንያት የለም። ኦሬዲ ጨርሰናል አይደል? ስለጨረስን እኔም ልጄን ላስተኛ፣ እኔም ልሂድ። እሺ ዲቦዬ ጨርሰናል። አይዞሽ በርቺ። አስቡበትና ወደፊት ሀሳባችሁን ከቀየራችሁ በሽማግሌ የሚሆን በምንም ሀሳብ የሚቀየር ሀሳብ የለም። እኔ ልንገርሽ አቡ፣ እኔ ልንገርሽ በጣም ስለለፋው በጣም ስለታገልኩ ስለለመንኳት ናቲን ብዬ ይሄ ቅድም ራሷን ቅድድድ አድርጋ ስትሰርበኝ አንተ ሴት እያለች ስትሰርበኝ፣ ለወንድ ልጅ ሴት መባል ምን እንደው ታውቂያለሽ። ስትሰርበኝ ዲቦታይ ተይ እንነጋገር እያልኩኝ የለመንኳት ዝቅ ያልኩላት ያከበርኳት ለናቲ ብዬ ነው። 8 ወር ሙሉ ለምኛታለሁ። ከዚህ በኋላ እመኝኝ እኔ ቢኒ ማለት ነው ስላንቺ ስም ካወራው አዳምጪኝ፣ ስላንቺ ካወራው ስላንቺ ቪዲዮ ከሰራው ስለ ናቲ ካነሳው ሐላስ በቃ የትኛው ሚዲያ ብትጠይቅ አላቅሽም፣ ናቲንም አላቅም፣ ጨርሻለሁ። አንቺ እስኪ ልብ ይኖርሽና ቃልሽን አክብሪ። ጀግና ሴት ይውጣሽ። እኔ ወንድ ነኝ። ጀግንነቴንማ ታውቀዋለህ ቀድሞ። በቃ ሁለታችሁ ቃላችሁን አክብሩት። እንታዘባችኋለን። ሰላም ሁኑ ያላችሁበት። ፈጣሪ ደግሞ ልቦና ሰጥቷችሁ በእድሜ በስላችሁ አንድ ቀን ደግሞ ሰላም ሆናችሁ ልጃችሁን አብራችሁ ካሳደጋችሁ እሰየው። ካልሆነም የራሳችሁ ጉዳይ። የቻልነውን እኔና ህዝቡ ጥረናል። እንዲህ ካላችሁ ግን በየመንገዳችሁ ዲቦዬ አይዞሽ በርቺ። ምንም አይነት ሰፖርት ከፈለግሽ አለን። ኤኒታይም መምጣት ትችያለሽ። እሺ ቤትሽ ነው። እንደዛ ወንድሜ ሪካርዱን ካገኘሁት ልንገርሽ፣ እኔና ሪካርዱን ካገኘሁት ይሄንን ታሪክ ዩቲዩብ ላይም ስለሚያውቁት ይሄንን ራሱን ፖስት አደርገዋለሁ። ካገኘሁት ሪካርዱን የሚሰጠኝ ሰው ካለ እኔ አላደረኩም። ካገኘሁት ይሄን ፖስት አድርገው ያው ጨረስን ማለት ነው። ይሄን ሪካርድ ሙሉ ቲክቶክ ተነጋገርነው ከዛ ውጭ የተስማማንበት ውጭ አንድ ቃል መተንፈሳችን ምንም አላወራም። እኔ ሪካርዱን ብቻ ፖስት ነው የማደርገው። ከዛ ህዝቡ ያውቃል የምታደርገው። እኔ እናንተ የተስማማንበትን ብቻ ነው። ከዛ ውጭ አችል ምንድነው? ከዛ ውጭ ማለት እዚህ ብዙ ያወራው ከራስህ መጨመር አትችልም ነው የምትል። ከራስህ ማብራራት አላወራም። ቪዲዮን ሪካርዱን ካገኘው አንተ ሪካርድ ያደረከውን እኔ የተናገርኩትን ባለገባውትና አንተ ባሁን ብቻ ሴትዮ ይኸውልሽ፣ አጠቃላይ እዚህ ጋር ያለው ካገኘሁት እዚህ ጋር እንዳለ ፖስት አደርገዋለሁ። አጠቃላይ ወሬያችንንም ሁሉንም ቃል ይሰማሉ። ጨረስን። ከዚህ ቀን በኋላ ቢኒያም ሙሉ ስለ ዲቦራ ካነሳ ውሻ ይባል። እኔ ቢኒያም ስለ ናቲ ካነሳ ውሻ በአደባባይ ስለ ናቲ ማለት ነው። ስለ ናቲን ልጅ አይደለም ብዬ ክጃለሁ። አለቀ። አሁን ካርኩኝ ክደት ከሆነ ክጃለሁ። ለምን? ስለማልፈልግ ወደፊት የሚመጣ ሰው ልጅ ስለማልፈልግ ክጃለሁ። ይኸው ተስማማሽ አይደለ? አንቺም የተካደብሽን ልጅ አትፈልጊ። ሐላስ ሀውዬ የኔ እናት እግዚአብሔር አምላክ ያክብርሽ፣ ልጅሽን በሰላም ያገላግልሽ፣ ከእንደዚህ አይነት ህይወት አያስገባሽ። እንደው መድኃኔዓለም ክብር በይልኝ። በጣም ነው የማመሰግነው። አንቺ ከፍርድ ቤት በላይ ነሽ። እግዚአብሔርን ነው የምልሽ። በጣም ባይዘው ሪከርድ ካረኩልሽ ገብተሽ ዋትስአፕ ላይ
ዛሬ አይደለም ያደረኩልሽ ነበር። እናቴ ትሙት እኔም ህዝቡም መጨረሻ ላይ ተስማምታችሁ እንደማንኛውም እናትና አባት ልጃችሁን ታሳድጋላችሁ ብለን ነበረ። እምቢ ያላችሁ እልህ ነው፣ ሰይጣን ነው፣ ትኩስ ነገር ስለሆነ ነው። ሜቢ ወደፊት ከ5 ዓመት ከ10 ዓመት በኋላ በስላችሁ ራሳችሁ ማንም ሳያቅ ተስማምታችሁ ልጃችሁን አብራችሁ ታሳድግ። አብሮ መሆን ግዴታ እኮ አይደለም። አንዳንዴ ለምን ፈቀሰው ነገር እንስማማ። አታፈቅረኝ። እኔ ማፈቅራት ታውቃለች፣ ሚስት እንዳለኝ ታውቃለች። እኔ ሚስት አለኝ፣ ስለሷ ባላቅም ታውቃለች። እሷ እንደማልፈቅ እልህ የለብኝም። ለምን ልጄን ብቻ ነው ፈልገው። በልጁ እያጠቃችኝ አይደለ? በቃ ችግር የለውም ይሁንልሽ። እኔ እናት አንቺም ህይወትሽን በሰላም ኑሪ። አቃለው ዲቦራ ጋር አለ። አንተ ጋር ደግሞ ምንድነው ትዕግስት የለም። ታግሰህ ተለማምጠህ ለምነህ ሳይሆን እኔ ልጄንም ራሴንም መጠበቅ እፈልጋለሁ። ሰላም ነው የምፈልገው። ለዛ ነው እንጂ እኔ እልህ የለብኝም። እስኪ ቢኒያም የሰራው ስራ አንድ ነገር ተናገሪ። ይሄ ቢኒያም እዚህ ፊት ለፊት የምታየው ሰው እስኪ በጥፊ የመታ ሴት ትምጣና ትናገር። አንቺ እስኪ ተናገሪ። ስለዚህ ቢኒያምን የምትፈሪው ለምንድን ነው? ያንተ ህይወት ይመለከተኛል አይመለከተኝም። ስለዚህ ግን እንደተረዳኋት ከሆነ እድል ሰታክ ነበረ። ዩአ ሚዲያ ላይ የቀረባችሁ ጊዜ ዲኤንኤ ካስመረመርኩ ግን ተዋል አስመርምር አለች። እምቢ አስመርምር ያልካት ዲኤንኤ ካስመረመርኩ ግን ሰጥ ለጥ ብለህ ልጅህን በየወሩ ፍርድ ቤት የፈረደብክን እየከፈልክ ታሳድጋለህ ስትልክ እሺ ብለህ ቃል ገብተህ ነበር። አልተሳካልክም፣ አልሞላልክም። ይሄ ደግሞ የሷ ችግር አይደለም። ስላልተሳካልህ አለኝ ስላላከበርክ ጉዳዩ አልተሳካም። ስለዚህ አሁን እያላችሁበት ሰላም ሁኑ። እሺ እኔ እናት በጣም አመሰግናለሁ። ክበሪልኝ። እሷ እንደዚህ አይነት ሰው ናት። በነገራችን ላይ ኮታች በኋላ ምንም ነገር ስለሷ መናገር አይቻልም። እሺ እኔ እናት አመሰግንሻለሁ። እናት ክበሪልኝ። አብይርዳችሁ ሁለታችሁ። ልጁ ያሳዝናል። የሚያሳዝነኝ እኔ ልጁ ነው እውነት። ከአመታት በኋላ አባቴን ሲል በጉጉት ሲጠበቅ የነበረው ሳይታችን ተለቀቀ። የትላልቅ ንግዶች መነሻ በሆነችው ተክለ ሃይማኖት ዘመናዊ ዱባይ ስታንዳርድ ሞል በአንድ ዓመት ጊዜ ውስጥ ተረክበው ወደ ስራ የሚገቡበትን ከ25 ካሬ ሜትር ጀምሮ ከበቂ የመኪና ማቆሚያ ጋር ከግራውንድ ፍሎር እስከ 3ኛ ፎቅ ድረስ ለመኪና መለዋወጫ፣ ለኤሌክትሮኒክስ፣ ለስቶር፣ ለካፍቴሪያ ሁሉንም እንደ ምርጫው ነግዶ ለማትረፍ ገዝቶ ለማከራየት ሱቅ ከነገበያው አቅርበንሎታል። እንዲሁም ፒያሳ ወዳጅነት ፓርክ ፊት ለፊት ባለ 1 መኝታ ባለ 2 መኝታ በመሸጥ ላይ እንገኛለን። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲ